ችግር የለም። 81 አሃዱ ይሄ ነው አይደል? 81 አሃዱ ይሄ ያው ልከፍተው ነው። እሺ አይዋ አይዋ 81 አሃዱ ኢየሱስ ክርስቶስ ለእግዚአብሔር እንደሚገዛ አሳይሽ። አዲስ ኪዳን ላይ ይጨምቅሽ። ማን የሚጨምቀኝ? መጠየቂያ እኔ መጨመቅ ማለት ነው። ዝም ባያቸው። ያው እና እዚህ ጋር ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ይላል። እግዚአብሔር ልጅ ማን ነው? ወለተ ኢየሱስ ክርስቶስ እግዚአብሔር ወልድ። አይዋ። ስለዚህ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ምን ይላል? ይገዛል። አይዋ። ኢየሱስ ክርስቶስ ሁሉን ላስገዛለት ለእግዚአብሔር ይገዛል። ስለዚህ ነበር ማለት ነው። ለአንድ አምላክ የሚገዛ ነበር ኢየሱስ። እሱን ያመጣህበት ያኔ ከሱ መጽሐፍ ወደ ላይ ለምን አታስነብበኝም? ለምን ያችን ብቻ ይዘህ ትሮጣለህ? ያ ብቻ ማስረጃ አይሆነኝም። ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ከመጀመሪያው ሙሉ መጽሐፍ ከመጀመሪያው አስነብበኝ። እሺ እኔ መጽሐፍ ምን መገልበጥ አልችልም። ቁጥር ሰጠሽ መጽሐፍ ቅዱስ የለሽም? ለአንድ አፕሊኬሽን ነው። ለእግዚአብሔር አይገዛም ብለሽ ነበር። ያው ቃል በቃል ይገዛል ኢየሱስ ክርስቶስ። ከላይ ከመጀመሪያው ጀምረን እናንብበው። መጀመሪያ እሱ ስለምን ነው የሚያወራው? ቁጥር 28 ስለ ኢየሱስ ክርስቶስ እየተናገረ ነው ጳውሎስ። ገና ያንን የነበረውን ስልጣን ሁሉ ያስረክባል እያለ ይናገራል። የሚገርምሽ እዚህ ጋር ምን ይላል? ያው ተመልከች እዚህ ጋር ከመጀመሪያው ጀምረህ አንብብልኝ። ጥቅሷ ያኔ መጨረሻ ያለች አይደለ? እሷን ከፍ ብዬ ላንብብልሽ፣ ችግር የለም። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያው ይሆናሉ። ነገር ግን እያንዳንዱ አንዴ ተረጋጊ፣ ቀስ በይ። አንብባልሽኝ ከላይ ጀምሬ ላንብብልሽ። ከዚያ ቀጥሎ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው አለ። በኋላም አለ አዳምጪ። በኋላም እሺ አስረዳሻለሁ። አሁን በክርስቶስ ላይ የሚሆነውን ጳውሎስ ሊነግርሽ ነው። እሺ ምን አለ? በኋላም መንግስቱን ይላል። ተመልከች፣ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለ። አየሽ፣ መንግስቱን አሳልፎ ይሰጣል፣ ምክንያቱም ተሰጥቶት ነውና። ተመልከች፣ ትንሣኤ ሲመጣ ጊዜ ማለት ነው። አለቅነትንም ሁሉና ትንሣኤን ሁሉ ኃይልንም በሻረ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ መቼ? የትንሣኤ ቀን ክርስቶስ በስጋ በሞተ ጊዜ አይደለም። እንደሱ አይልም። ወደፊት በኋላ ነው የሚለው። ያው በኋላ ማለት በኋላ እያለች ነው መጨረሻ ጊዜ። እሺ አስረዳኝ። አዎ አለቅነትንም ስልጣንን ሁሉ እንዳለ አሳልፎ ይሰጣል፣ ምክንያቱም ተሰጥቶት ነውና። ለማን ነው አሳልፎ የሚሰጠው? ለአባቱ ለእግዚአብሔር። እግዚአብሔር ሰጥቶት ስለሆነ ያን ሁሉ አስረክቦ ይሰጣል። ከዛ በኋላ ለእግዚአብሔር ይገዛል። አንብብልን። በኋላ መንግስቱን ለእግዚአብሔር አሳልፎ ይሰጣል ከሚለው ጀምሮ ወደ ታንብ በኋላ ይገዛል እስከሚለው ድረስ አቆምልሃለሁ። አሁን እንዳታቋርጭ አንብብልሽ። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ኢየሱስ ክርስቶስ ለእግዚአብሔር ይገዛል። ኧረ እንደዛ አይደለም የምለው መጽሐፉ፣ እንደዛ አይደለም ሀሳቡ። እሺ ለኢየሱስ ክርስቶስ ሁሉን ያስገዛለት ማን ነው? ራሱ ነው። አባቱ እያለን እኮ ነው። ስልጣን ሁሉ እያለ እየተናገረ ኢየሱስ አባቱ ማን ነው? አምላኩ፣ የኢየሱስ ክርስቶስ አምላክ ማለት ነው። አብ ክርስቶስ እንደዛ አይልም እኮ ሀሳቡ።
ይላል። አምላኬ ብሎ ይጠራል ራሱ ኢየሱስ ክርስቶስ። አይ አምላኬ በሰውነቱን ለመግለጽ ነው። ክርስቶስ እኮ የመጣው አምላኬ የሚለው ኢየሱስ ማንን ነው? አምላኬ የሚለው አድምጠኝ፣ መጀመሪያ እኔንም ለመረዳት ሞክር። ክርስቶስ እኮ እኛ አምላክ ብቻ ሆኖ ተገለጸ አላልንም እኮ አምላክም ሰውም ሆኖ ነው። የምትሉትን ሳይሆን መጽሐፉ የሚለውን ነው እየጠየኩኝ ያለሁት። የክርስትና እምነት ሌላ ነው፣ መጽሐፍ ቅዱስ ሌላ ነው። ቆይ አንዴ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላኬ የሚለው አካል አለው የለውም? እንደገና ሊገርምኛል ሰማኝ ይላል መጽሐፍ ቅዱስ ላይ ላሳየሽ። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ይናገራል። አዎ ይናገራል። ስለዚህ አምላኬ የሚለው ማንን ነው? ሰውነቱን ክርስቶስ እኮ ሁለተኛው አዳም መሆኑን አታውቅም? አምላኬ የሚለው ማንን ነው? ማንን? እግዚአብሔር አብን። በጣም ጥሩ። ስለዚህ እግዚአብሔር አብ ለእግዚአብሔር ወልድ አምላኩ ነው ማለት ነው። አምላኬ እያለ ይጠራል። ይሄ ያንተ ትርጓሜ ነው እንጂ ክርስቶስ እንደዛ አላለም። አልሽኝ እኮ ማንን ነው አምላኬ የሚለው ስለሽ እግዚአብሔር አብን አልሽ እኮ ሸጊት። ስለዚህ እግዚአብሔር አብ አምላኩ ነው ማለት ነው የሚለውን አድምጠኝ። ክርስቶስ ማን ነው የሚለውን ታውቁን። ይሄ የሚገባ ክርስቶስ ማን እንደሆነ ታውቃለህ አንተ? ይሄ ቤተክርስቲያን አስተምህሮ ክርስቶስ ማን ነው ብለው የሚሸውዳቸውን እሱን ታይውና ወደ ግራ መጽሐፉ ላይ ያለውን ነው ከኔ ጋር የምታወሪው። ኢየሱስ አምላኬ የሚለው ማንን ነው ስልሽ አብን ነው አልሽ። ስለዚህ አብ አምላኩ ነው። በሌላ ቦታም ላይ እንደሆነ ልስጥሽ። ወደ ጥያቄ ተመለስ። አሁን ስለማታምን ስለዚህ አምላኩ ነው አይደል? ቆይ ማን አይደለም። ስለዚህ ቆይ አንግራውን ነጋሰሽ አምላኩ እንደሆነ ኢየሱስ ተናግሯል። ቆይ በማስረጃ ያሳይሽ። ያ እነዚህ ጋር ነው ይላል። ይታይሻል ወንድሜ፣ ይታይሻል። እሺ ኢየሱስ መጀመሪያ ታላይ ኢየሱስ አምላክ እንዳለው የተናገረበት ላሳይሽ ነው። ኢየሱስም ገና ወደ አባቱ ማርያም መግደላዊት አዎ አረጋቢ አዳምጭ ቀስ በይ። ኢየሱስም ገና ተረጋጊ፣ ላንብብልሽ ወይ ታነቢያለሽ? ልተውልሽ? ይሰማሻል? ሄሎ አነባለሁ፣ ግን ከመጀመሪያው ዝቅ ወዴት ዝቅ አድርገው አምላክ እንዳለው የተናገረበትን ጥቅስ ላሳይ። አቤት ያችን ብቻ ቆርጠህማ እንዲ መናፍቶ መነፍቃለሁ የምትፈልግ ኧረ መጀመሪያ ምን ለማለት እንደፈለገ ክርስቶስ ሄዳለሁኝ ያለበትን የትኛው ከላይ ጀምራ በቃ ከመጀመሪያው የዮሐንስ ወንጌል ነው ከላይ ጀምሬ ላንብብልሽ። በቃ አዎ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ይላል። ያው ማንጭ ቆይ ተቀምጠው አዩት። ከዛ በላይ የለም ያውና ምን አለ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያው ወደ አምላኬና ወደ አምላካችሁ አድርጋለሁ አለ ይላል። ማን ነው አምላኩ? ልጄ አምላክሽ አምላክ አለው። ጉር መጣ። አምላኩ ማን ነው? አሪዎስን እኮ እንዴ እኔ እያነበብኩ ለምንድን ነው የምትቆርጠው? እሷን ብቻ ቆርጣ ከሆነማ የክርስቶስን ሰውነት ትክዳለህ ማለት ነው። አሁን ስለመካድ ምን አጠጣው? መጽሐፍሽ ላይ ኢየሱስ አምላክ የሚለው ማንን ነው? አድምጠኝ። የአዳምን ማንነት ለመጠየቅ ነው። የክርስቶስ የአዳም ስጋ ለብሶ እንደተገለጠ ያንን ለማጠየቅ ነው። ክርስቶስ ወደ አምላኬና ወደ አምላኬያችሁ እሄዳለሁኝ ያለው ብሏል ኢየሱስ። እኔ አዳምን ካናችን ተርጓል ብሏል። ቆይ አንዴ ቤተክርስቲያን አስተምሮ ነው እንዲህ እያሉ ነው የሸወዷቸው። ኢየሱስ ብሏል አላለም? አሁን ያልሽው እሺ ኢየሱስ ብሏል። ምኑን የሚለው ነው አሁን የተናገርሽው? ኢየሱስ ያለው አምላክ አለኝ ያለው የአዳምን ማንነት ወክሎ ነው ብለሻል አይደል? የቱ ጋር እንደሰ ያለው ኢየሱስ? ኢየሱስ ሲጀመር አዳም የሚል ስም አላነሳም መጽሐፍ ቅዱስ ነው። አድምጠኝ። መጽሐፍ አለ እና ታዲያ ለምን የተገለጸው ክርስቶስ የአዳም ስጋ ለምን ተገለጸ? ነገር ምን ያደርጋል ብሏል ወይ ኢየሱስ? ምን ያኔ የአዳም ስጋ ለብሼ የተገለጽኩኝ ብሏል ነው ወይስ?
የቱ ጋር ያለው? ሁለተኛው ኢየሱስ ክርስቶስ እኔ አዳምን ስጋ ነው ይዤ ነው የተገለጥኩት ብሎ ተናግሯል። አረ ይህ መጽሐፍ ቅዱስ ጨርሶ የሚያወራው ስለ ክርስቶስ ሰውነትና ስለ ክርስቶስ መልሽ። ሲጀመር አዳም ብሎ አንድ ቀን እንዳው ስሙን ጠርቶታል አዳም? አይ ይሄን ማካለ ሰይጣን ያውቃል። ክርስቶስ አይሰቀልም። የኛ ድህነት ምን ላይ ይመሰረታል? ስለዚህ አላለም። የሚገርምሽ በጣም የሚያሳዝነው አይደለም ስለ አዳም ሁኔታ ያወራ አዳም ብሎ ስሙን አላነሳም። ኢየሱስ አያውቀው። አይ ብቻ አንድ ጥያቄ ልጠይቅህ ወይ ይሄን ጨርስ እዚህ ላይ ማለት ነው ክርስቶስ። አረ አንተ እኮ እኔ ስለ እስልምና ጠይቄ እኮ ስለ ክርስቶስ ገለበጥክብኝ። ለምን እኔ እንደፈለኩ አልጠይቅም እንዴ? ገለበጥኩትማ። አንዴ ተረጋጊ። ኢየሱስ ክርስቶስ አንቺ እየተረጎምሽ ነው። ገብቶሻል? ትርጓሜ ደግሞ አለ ወይ የማን እሺ አዳም ብሎ ስሙን አንስቷል። አንድ ቦታ ላይ አላነሳም። ወላሂ በጣም የሚያሳዝን አንስቷል። ወላሂ አላነሳም። አንስቷል። እሺ አምጪ። የቱ ጋር ማስረጃ? እኛ የምናምነው እንደዛ ነው። ማስረጃ ምን ያስፈልጋል? ሌላ ኢየሱስ ያስተማረው ሌላ ኢየሱስ አዳም ብሎ ስሙን አላነሳም። የሚገርምሽ እሺ ጠይብ አንተ አሁን አንተ አውቃለሁኝ ብለህ አይደለ እያወራኸኝ ያለው? እኔ በእርግጥ ስለ ሃይማኖቴ የምጠይቀኝ ጥያቄ አንድ ጥያቄ መልስላለሁኝ። አውቃለሁ ብለህ አይደል እንታረኝ። ቢያንስ የሆነ ነገር ለማወቅ ይሆን እንጂ እንትን ስትሉ ወይ ስትጠይቁ ወይ ያላወቃችሁት ነገር ካለ ለማወቅ ወይ የምታውቁት ነገር አለ ሙስሊሞች ይሄን አልተረዱትም የምትሉት ነገር ካለ ለማሳወቅ ከሁለት አንዱ ይሁን። ካልሆነ የተፈጠራችሁበት ዓላማ እራሱ አልገባቸው ማለት ነው። ወላሂ ወይ ለማወቅ ይሁን የሆነ ያላወቃችሁት ነገር ወይ ለማሳወቅ ይሁን ሙስሊሞች የማያውቁት ያልተረዱት ነገር አለ። እስኪ ይሄንን እንዳው ሄደን እናስረዳቸው ብላችሁ መርጣችሁ ከሁለት አንዱ መሆን አለበት። እሺ ከልጅ ልጅ ያለው ማንን ነው ይላል። ይሄንንም አላለም ኢየሱስ። ከልጅ ልጅ ተወልጄ አድንሃለሁ የሚል አንዲት ቦታ ላይ መጽሐፍ ቅዱስ ላይ የለም። ዋሽተዋቸዋል ቄሶቻቸው። እንግዲህ ያስቡት፣ ይሄ የቃል ኪዳን የክርስትና እምነት መሰረት ነው። የሚገርማችሁ አምላክ ስጋ ለብሶ የመምጣቱ ሚስጥር ምንድን ነው? የክርስትና መሰረት የሆነው ከተባለ አዳምን ከልጅ ልጅህ ተወልጄ አድንሃለሁ ብሎት ነው ስጋ ለብሶለት የመጣው አለ። ተመልከቱ። ወላሂ ግን አላላው፣ ውሸት ነው። መጽሐፍ ቅዱስ ላይ የለም። ዋሽታቸዋል እንደዚህ ብለው። ለዚህ ነው ክርስትና ስህተት ነው የምንላቸው። የክርስትና የእምነት መሰረታዊ ነጥቦች እንዳለ መጽሐፍ ቅዱስ ላይ ማስረጃ ያላቸው። እሺ ይሄን ቃል ኪዳን አልገባለትም፣ በፍጹም ውሸት ነው። መጽሐፍ ቅዱስ ላይ የለም። ሰላም ናችሁ? አለች ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። እንዴት ነው? አለን። አማን ነው አለን። ፈጣሪ ይመስገን። እሺ ጥያቄ ነበረኝ። እሺ ጥያቄ ነው። ጥያቄው አንተ የጠየካት ከመጽሐፍ ቅዱስ ነው፣ እኛ ከምናምነው መጽሐፍ ማለት ነው። ምንድን ነው የጠየኳት? የጠየካትማ ኢየሱስ ክርስቶስ አምላኬ ነው እግዚአብሔር አምላኬ ነው ብሏን ብለህ ነው የጠየካት። እሺ የክርስትና የእምነት መሰረቶች መጀመሪያ እኔ የጠየካትን እንዲመልስልኝ እኮ ነው። ከመጽሐፍ ቅዱስ ነው የጠየካት አይደለም? አዎ ከልጅ ልጅ ተወልጄ አድንሃለሁ ያለው ነው። ላላ እኔ አምላኬ ወደ ክርስቶስ ማለት ክርስቶስ አምላክ አለው ይገዛለታል የሚለውን ጥያቄ እየጠየካት ነበር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ለምን ታምናላችሁ? በጣም ጥሩ። እሱን ከጠየካት ልጅነቱንም ታምናለህ ማለት ነው። ታምናለህ የሚለውን የኪሳ አድርገውና
አይደለም አንተ የምታምንበትን መጽሐፍ ነው መጠየቅ ያለብህ እንጂ የማታምንበትን መጽሐፍ እኮ መጠየቅ የለብህም። አይደለም ስለ እስልምና ብትጠይቀኝ የግዴታ ማመን ስላመንክ ነው ማለት ነው በቁርአን አይደለም። ችግር የለውም። ወጣላ አይደለ? ይሄ የውይይት መድረክ ነው። ውይይት ላይ ደግሞ ማስረጃህን ይዘህ አቅርበህ ልጅትህን እንዲያጠናክርበት ማሳመር መሞከር እንጂ ታምናለህ መጀመሪያ በጣም እስከሆነ በጣም አምላክ ነው ማንን ስለፈር አምላክ የሚለው ማንን ነው? በጣም ጥሩ ነው። አምላክ የሚለው እንግዲህ በሰውነት ለመገለጹ ምክንያት በስጋ እንደተገለጠ ይታወቃል። ኢየሱስ ክርስቶስ ቃል ነበረ። ቃልም ከድንግል ማርያም የነሳውን ስጋ ሲለብስ ስጋ ፍጡር ነው አይደለም? አምላክ የሚለው ማንን ነው? ዙሪያውን ጥማት በላይ መጀመሪያ አዳምጣ። መጀመሪያ እንድትረዳ እኮ ማዳመጥ አለብህ እንዴ? ግዴታ እኮ አንተ አምላክ የሚለው አከለ ነው በልና አብራራ ነው ሐሳብህን። ጥያቄው ግን ኢየሱስ ባመጣው ወደ አምላካቸው አድርጋለሁ ይላል። አምላክ የሚለው ማንን ነው ነው ጥያቄ። አምላክ የሚለው ማንን ነው ልነግርህ እኮ ነው። መጀመሪያ አምላክ የሚለውን ከራሱ ጋር ነው እኮ እያወራ ያለው። ቃል ነዋ። መጀመሪያ ቃሉን መናገር አለበት። አብ እኮ ነው ከራሱ ጋር ከሆነ እያወራ ያለው። ስለዚህ አምላክ የሚለው ራሱን ነው ማለት ነው። ቅድመ ዓለም ነበር። አይዋ እንደዛ ማለትም ይቻላል። ምክንያቱም አብም ወልድም መንፈስ ቅዱስም አንድ ናቸው ብለን ስለምናምን ማለት ነው። ወደ አባቴ ወደ ማን ነው የሚያርገው? ወደ ራሱ ነው የሚያርገው። ወደ ክብሩ ማረግ ማለት በነገራችን ላይ አንተ እንደምትተረጉመው አይደለም። እንግዲህ እግዚአብሔር በሰማይ ምን ብዬ ነው የተረጎምኩት እኔ? ለምሳሌ አንተ የተረጎምከው ወደ አባቴ የሚለውን የብቻው ነጥለህ ነው የምታየው። ወደ ቀድሞ ክብሩ ነው። አረገ ማለት መጀመሪያ ሰማኝ። አረገ ማለት ወደ ክብሩ ተመለሰ፣ ወደ ቀደመ ክብሩ ተመለሰ ነው። ማን ነው እንደሱ የተረጎመው? እሺ አረገ ማለት ምን ማለት ነው? የተረጎምከው ነው ተርጎሙን የማን ነው? አንተ አባቴ ለማለት እኮ ሁለት ልታረጋቸው ልትከፋፈላቸው ስለሞከርህ እኮ ነው። ለተናገርከው ማስረጃ አንተ አይደለም። እኔ አሁን አባቴ አብ ነው ብለው ሁለት ናቸው ልትለኝ እኮ ነው። መቼ አልኩኝ? ማስረጃ እንኳን ለተናገርከው ማስረጃ አለ ወይስ ዝም ብለህ እንደ ቄሶች ነው ከራስህ ተረጎም? እኔ በራሴ አልተረጎምም። አንተም ስለምትተረጉም ስላየሁ ነው እንጂ በቃ ማስረጃ አንተ። አምላክ የሚለው መጀመሪያ በስጋ ለመገለጡ ምክንያት ነው። ገብቶሃል አይደለ? ወንድምት አሁን የተረጎምከውን ትርጓሜ የሰጠህ ማን ነው? አሁን የተረጎሙትን ትርጓሜ ለማንኛውም በማታውቀው ነገር አትተርጉም። ከይቅርታ ጋር እሺ። ኢየሱስ ክርስቶስ አምላክ የሚለው ማንን ነው? አብን ነው። በጣም ጥሩ። ስለዚህ በስላሴዎች መካከል አንዱ አምላክ ሌላኛውን አምላክ ብሎ ይጠራል ማለት ነው። አይወለ ስጋ እንደመሆኑ እንደመገለጡ ምስጢር ይሄን እኮ ግዴታ እናንተ የምትፈልጉት ያን ያለ አይደል አይምሮ ምቹ የሆነውን ነገር ነው አይደል? በመንፈሳዊ በመንፈስ እናንተ የምትፈልጉት ምናምን እኮ አንተ ጥያቄ ትጠይቃለህ አይደል? እምነትህን አስረዳ خلاص። እናንተ ብለህ ሰዎች ላይ ተለጥፋል። እሺ አይደለም እኔና አብ አንድ ነን የሚለውን ታምናለህ አንተ? ይሄን ጥቅስ ባመጣልህ አሁን አንተ ታምናለህ? እሺ እኔ ከመጽሐፍ ቅዱስ እኔና አብ አንድ ነን ወይ አይደለም? አዳምጠኛ። እኔና አብ አንድ ነን፣ አባቴ የሚሰራን እኔም እሰራለሁ የሚለውን ጥቅስ ባመጣልህ አሁን አንተ አትቀበለው። ምክንያቱም በለው ማትበል አዳምጥ፣ ተረጋጋ እባክህ። እንዲህ የሚል ጥቅስ አለ፣ ይሄ ደግሞ እንዲህ ነው ብለህ አስረዳ خلاص። እሺ ይሄን ላምጣልህ። አውቃለሁኝ ምን ለማለት ፈልጎ ነው ኢየሱስ ክርስቶስ እኔና አብ አንድ ነን ሲል እኔና አብ በመለኮት አንድ ነን ብሏል እንዴ? በመለኮት አንድ ለመሆኑማ እኮ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ እግዚአብሔርም ቃል ነበር የሚለው ከመጀመሪያ ላይ አለ። ወደሱ እንመጣለን። ኢየሱስ ክርስቶስ አንድ ነን ሲል ጊዜ በመለኮት አንድ ነን ብሏል ወይ ነው? አንተ ልትተረጉም አይደለም። በመለኮትም ይሁን በምንም ይሁን አንተ እኔ ስጠይቅህ ግን ወደ ሌላ አንተ ልትለው እኔ አንድ ነን በሚለው ታምናለህ ወይ ነው አሁን ቢልህ። አንተ እዚህ ላይ ቀጥታ እኔና አብ አንድ ነን ቢል መጽሐፉ ላይ እየሰማኸኝ ነው። እኔና አብ አንድ ነን ቢል ታምናለህ ወይ? በዛ ትቀበላለህ ወይ ነው? አንተ ልትተረጉመው አይደለም፣ ወደ ልታሸሻው አይደለም። ውይይት ላይ ታምናለህ እንዳይባልም ዘለቀ በምንም ማለት ነው። ሙስሊም ሆንኩኝ። አሁን ማድረግ ያለብህ አንተ ምንድነው? ተረጋጋ። የሆነ ጥቅስ ታመጣና ስለ ኢየሱስ ክርስቶስ አምላክነት ለማስረዳት ፈልገህ ከሆነ
በዛ በጥቅስ ላይ ማብራሪያ ትሰጣለህ። ይሄን ብሰጥ እንትን ታምናለህ ወይ እንትን ታምናለህ ወይ አይደለም። እኔ ስለ እስልምና ብትጠይቀኝ ለምሳሌ እንዲህ ይላል አላህ ታምናለህ ወይ አልልህም። خلاص ማስረዳት ያለብኝ አስረዳለሁ። ከዚያ እምነቱን ላንተ ተዋዋለሁ። በኋላ አይደለ አሁን ኢየሱስ ክርስቶስ አንድ ለዚህ ጊዜ አንተ እኩል ናቸው ለማለት ፈልገህ ነው? አይዋ በጣም ጥሩ። እንደዚህ ነው በቃ በመረዳት ነው። ኢየሱስ ክርስቶስ ደግሞ ቃል በቃል እኩል እንዳልሆነ ተናግሯል። አብ ከእኔ ይበልጣል ብሏል። እኩል አይደለም። አብ ከኔ ይበልጣል ላሳይ። በጣም ጥሩ። አብ ከሱ ይበልጣል ብለህ ማለት ይሄን አሁን እንግዲህ አዝልቀውና እንግዲህ አንተ በምታወራው ሳይሆን መጽሐፉ በሚያወራው ልክ እንረዳለን። እኔ የምናገረውን ቃል በቃል ከመጽሐፍ ነው ማሳየህ። የሌለ ነገር ከራሴ አልናገርም። አብ ከእኔ ይበልጣል ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል። ስላሴ እሺ ዮሐንስ 14:28 ወጣ እንዴ? እንዴ አለ እሺ ዮሐንስ 14:28 ላይ ኢየሱስ ክርስቶስ ያው ቃል በቃል በይዛል መሰለህ። ያውና 28 እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄድስ ደስ ባላችሁ ነበር ይላል። ከእኔ አብ ይበልጣል ብሎ ኢየሱስ ክርስቶስ ቃል በቃል ተናግሯል። ስለዚህ እኩል አይደሉም። በደንብ አድርጎ አብ ኢየሱስን ይበልጠዋል። በደንብ አድርጎ ኢየሱስ ክርስቶስን አብ ይበልጠዋል። ኢየሱስ ክርስቶስ ቃል በቃል ከእኔ አብ ይበልጣል ብሎ ተናግሯል። ያ ኢየሱስ ክርስቶስ ከጠሩት ወላ አንዱ። እሺ እኮ የሐዋርያቶችን ስም ዝርዝር እናንብበና ሉቃስ ሐዋርያ ከሆነ እናያለን። የሐዋርያቶችን ማለት በጣም አስፈላጊ ነው። እሺ ከፍታል አንዱ ቦልጃ 12ቱ ሐዋርያት ስም ይህ ነው አለ። የመጀመሪያው ጴጥሮስ የተባለ ስምዖን፣ ወንድሙ አንድሪያስም፣ የዘብዴዎስ ወንድሙ ዮሐንስም፣ ፊልጶስም፣ በርተሜዎስ ተብሎ የሚጠራው ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስም የተባለ ልብድዮስም፣ ቀነናዊው ስምዖን ደግሞም አሳልፎ የሰጠው አስቆሮቱ ይሁዳ አለ። እነዚህ 12ቱ ናቸው። ሉቃስ የሚል አለ ጅራ ሉቃስ የሚል አለ ጅራ እሺ ደቪ የሚለው አካውንት አለ። ሰላም ናችሁ? እንዴት ነህ? ሰላም ነው። አልሐምዱሊላህ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አንተ? የሚገባ ኦኬ። አምላክ መሆኑን እሱ አስተምሯል ኢየሱስ ክርስቶስ? አዎ። የቱ ጋር ነው እስቲ አምላክ ነኝ ብሎ ኢየሱስ ያስተማረው? ጥቅስ አሁን ላይ ቢያንስ እኔ ለእህት መልስ ለቅድሟና ለወንድሜ መልስ የሚወጣበት መንገድ እንጂ አሁን አይሰማም የምታወራው ነገር። ጠቅስ አለ እመለሳለሁ። ይቅርታ አድርጉልኝና ግን ወንድማችን ጅራ የምትለው አካውንት ማለት ነው። ለመጀመሪያ ወደ ኋላ መለስ ብለን የራሳችንን ትምህርት እናስተውል። የገዛ ወንድሜ ማለት ነው። እናስተውልና ከዛ እንገባለን። በገባህበት መንገድ ወንጌላውያንና ሐዋርያትን እየለየን እንግባ በራሳችን ማለት ነው። እና ወደ ኋላ መለሳለሁ። ይቅርታ አድርጉልኝና ለወንድሜ ለገዛ ወንድማችን መልስ ተሰጠ።
ተመለሰ። አሁን ላይ ተሳስተሃል ነው እያልክ ያለው አይደል? ተሳስተሃል፣ የራስህን ትምህርት አጥና ነው መሰለኝ። አዎ እናጥናና ከዚያ በኋላ ወደ ሌላው ንጽጽሩ ላይ እንገባለን። ስንገባ ግን የምንሰጠው መልስ ማወቅ አለብን ራሳችን ማለት ነው። እሺ ጅራ ምን ትላለህ? በበከር በዛ ክፍል ላይ እኮ መዝሙረትን ሐዋርያቶችን ስማቸውን እየተጠቀሰለት ወይም የራሱ መጽሐፍ ይታየው እስከሆነ ድረስ ቆም ብለን ምን እንላለን? አባቶቻችን ምን እያሉ ነው? ወደ ኋላ ራሳችን ሳንተረጉም አባቶቻችን ከዛኛስ በመንገዱ መጽሐፉን እናንብበውና ሌላ ቦታ ላይ ስንጠየቅ ቁልጭ ብለን ዝም ከምንል ወደ ኋላ የራሳችንን ትምህርት አጥንተን ከእናንተ ጋር ስንቀላቀል ለምላሽ እንትን ሆነን እንገኛለን ማለት ነው። ይቅርታ አድርጉልኝ። ለወርድ ነው በፍቃድ ስራ አልገባ ነው። በጣም ይቅርታ። እሺ ጥሩ ምክር ነው። አይ ቲንክ ምክሩ ደርሷል አይደለም? ጅራዬ ማንበብ ነው እያለ ያለው። ተሳስተሃል፣ አንተ ሙስሊሙ ትክክል ነው፣ አንተ ተሳስተሃል ነው ሐሳብ አይደለም። ሰው ተሳስተሃል ስላልኩ እኔም ከመጽሐፍ ቅዱሳዊ ደግሞ ውጪ ማውጣት አልችልም። ታልካ አሁን እኔ ሲሳት እየጠራሁሽ ያነበብነው 12 ላይ ሉቃስ የሚል አለ። አንብበሃል? ያነበብክት 12ንም አዳቀ መዝሙርን አንብበሃል? 12 ላይ ሉቃስ የሚል አለ። ሉቃስ የተጨመረው ኢየሱስ ክርስቶስ ለነሱ ትእዛዙን ሰጥቷል። ለ12ቱም ከሰጣ በኋላ ሉቃስ በኋላ ኢየሱስ ክርስቶስ ከነሱ ጋር አብሮ እያለ ቀራጭ ነበራ ነው የሚለው ጻፉ። አሁን ለምሳሌ እኔ አሁን መንገድ ላይ ቁጭ ብያለሁ። እንዴ ከመንገድ እያለ ሉቃስ ዶክተር ነው፣ ቀራጭ አረከው ጨረሽ። ሉቃስ ዶክተር ነው፣ ቀራጭ ማለት ነው። ዶክተር ነው። ቀራጮችንም እኮ የጠራውበት ቦታ አለ እኮ። እነ ማቶስን እኮ የጠራው ቀራጭ ከሚቆርጡበት ቦታ ነው። ኢየሱስ ክርስቶስ ጥራቸውና ተከተላለው። ጅራዬ እንዳለው ብትማር ነው የሚሻለው። ተማር አንተ። ከታች ሚስ ምናምን የሚል አካውንት አለሽ ሚስ አረሚታችሁን አንሱ ከገባችሁ አይቀር ቢያንስ አቤ እኮ ማብት አልሰጣችሁም እኮ። ዲስከስ ማድረግ ከሆነ ዲስከስ ቀስ ብለን ዲስከስ ማድረግ ነው እንጂ ወረታችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለ? ወንዱ ጥያቄ አለ? ያ አላህ አስገቡ እስቲ። እኔ ኔትወርክ እየሰራልኝ አይደለም። አስገቧቸው። ኧረ ወገኖች ወይ ግቡ ወይ ሙስሊሞች ግቡ፣ ገብታችሁ ጠይቁ ጥያቄያችሁ። ያ ረህማን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አልሐምዱሊላህ ደህና ነው አለን። እስቲ አንድ ጥያቄ ነበረችኝና ከአካውንቱ ስትወጣ እንትን ይልሃል፣ ወጥተሃል ከአካውንቱ ከቲክቶክ ተመለስና ጠይቅ ኢንሻአላህ። እሺ አሁን ቀጥል ጥያቄ ነው። የሆነ የሚጮህ ድምፅ አለ ከውሱ ጋር ምቾት የማይሰጥ ድምፅ አለ። ኦኬ ሌላ ሰው ካለ አስገቡት። ማን አለ? ማን
ናቲ ሰላም ብያለሁ። እንዴት ናችሁ? ሰላም ነው? ጤና እንዴት ነው ናቲ? አለሁኝ ደህና ነኝ። ክርስቲያን ናት? የሆነ ጥያቄ ነበረኝ። እሺ ቅድም ጊዜ ልጁን ኢየሱስ ጌታ ነኝ ያለበትን ቦታ አሳይ ምናምን ብለህ ነበረ። ኢየሱስ ክርስቶስ ጌታ ነኝ ያለውን ቦታ አሳይኝ ብለው ነበር። እኔ እሱን ቦታ ላሳይ ነው። በእንቅልፍ ልቤ ተሳስቼ ቢሆን ኢየሱስ ክርስቶስ ጌታ ነኝ ያለበትን ቦታ አሳዩኝ አለ። በእንቅልፍ ልቤ ማለት አላልክም? አሁን ጊዜ አላልክም እንደ ኢየሱስ ክርስቶስ ጌታ አምላክ ነኝ ያለበትን ቦታ አሳዩኝ አላልክም? አዎ አምላክና ጌታ ይለያያል ወገኖች። ኦኬ አምላክ ነኝ ያለበትን ቦታ ላሳይ። አሳይ። ጌታማ እኔ አሁን ከትንሽ ደቂቃዎች በፊት ጌታ ተብያለሁ። የሆነ አንድ ትልቅ እናት መንገድ ላይ ምን አሉኝ መሰለ፣ የኔ ጌታ ምናምን አለች። አንድ ትልቅ እናት ማለት ይሄ የተለመደ ነው። አንተ ራሱ ጎበዝ ልጅ ከሆንክ ማለት ነው ሰፈር ውስጥ መባል አይቀርም። አብዛኛው ሰው ተብሏል የኔ ጌታ ምናምን ይባላል። የኔ ጌታ ማለት አምላክ ማለት ነው። እሱን ቦታ እኮ ነው አምላክ ነኝ ያለበትን ቦታ ብለህ ነበር እና እኔ ደግሞ እሱን ቦታ ላሳይ ነው እኮ። አምላክ ነኝ ያለበትን ከሆነ እንትን በለው ዮሐንስ 13 ላይ ማለት ነው። አምላክ ነኝ ኦኬ ሄድና ያዝ እስቲ ሄድና አውቀዋለሁ ጥቅሱን ወገናችን። አምላክ ነኝ አለ እና ምንድን ነው ታዲያ ከዚህ በላይ ምን ያስፈልጋል? ያረ ዋና አይደል እንደ እሱ ራሱ አስፈላጊው ነገር ያረል እንዴ? ችግር የለውም። እዚህ ጥቅስ ላይ ለአንተ ስል ዛሬ እዚህ ጥቅስ ላይ ነው። አሁን ሌላ ጊዜ ቢሆን አምላክ ስለማይል አይመለከተኝም ብዬ ነበር ማልፈው፣ ግን እዚህ ጥቅስ ላይ እናወራ። በመጀመሪያ ደረጃ ኢንተርቴክስቹዋል የሆነ አፕሮች ነው የምንጠቀመው። ኢንተርቴክስቹዋል አፕሮች ማለት ነው መጽሐፍን ሲጽፍ የመጽሐፉ ጸሐፊ መጽሐፉን ሲጽፍ የጻፈላቸው ሰዎች እነሱን ሰዎች ነው አዲስ ያደረገ። ስለዚህ በዚህ ላይ ኢየሱስ ክርስቶስ ከደቀ መዛሙርት ጋር ሆነው ወይም ደግሞ ኢየሱስ ክርስቶስ የደቀ መዛሙርትን እግር እንዴት እንዳጠበ ስለማጠቡ ስለመሳሰለው ነገር እየተናገረ ነው። እና እዛ ጋር ምን ይላቸዋል መሰላችሁ? ኢየሱስ ክርስቶስ እናንተ አላቸው እግራችሁን አጥቦ ልብሱንም አንስቶ ዳግመኛ ተቀምጣለ። እንዲህም ማድረጋቸዋል ያደረኩላችሁን ታስታውሳላችሁ አላቸው። ኒውት አድርጋ አዳም ኢየሱስ የሆነ ተግባርን ሰራና ይሄ ያደረኩትን ነገር ታስታውሳላችሁ አላቸው። ከዛ ምን አለ? እናንተ መምህርና ጌታ ትሉኛላችሁ አለ። ምክንያቱም ኢየሱስ ክርስቶስ መምህር ነው፣ የሚከተሉት ነው። ጌታ ነው ኢየሱስ ክርስቶስ፣ የአዲስ ኪዳን ጌታ ነው። ውጪ ያለ ጌታ የለም። መካከለኛ ማለት ነው። ሲምፕል ጌታ ማለት አምላክ የሾመው ማለት ነው። የተቀባ ቅቡዕ ነው ማለት ነው። ስልጣን የተሰጠው ነው ማለት ነው። ስለዚህ እናንተ መምህርን ጌታም ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጣቡ ዘንድ ይገባችኋል። ጌታ የሚል ትልቅ ማዕረግ ተሰጠኝ። ጌታ ማለት ከሰዎቹ ከፍ ያለ ነገር አለው በሆነ ነገር ማለት ነው። ከሰዎቹ በሆነ ነገር ከፍ ያለ ማዕረግ ተሰጠኝ ቢሆን ራሱ የእናንተን እግር አጥቤያለሁ። ስለዚህ ይሄንን እግሬን ስላጠብኩኝ እናንተም ደግሞ ነገ እርስ በርስ እግራችሁን ተጣጠቡ ብሎ ነገራቸው ማለት ነው። ከዛ ግን አስቀጠለና ኢየሱስ ክርስቶስ መልእክተኛ 16 ላይ ነጥለም ማየት የለብንም። 16 ላይ መልእክተኛ ተላኩ አይበልጥም እና እሱስ ምንድን ነው? እኔ የተላኩ መልእክተኛ ነኝ አለ። እኔ የተላኩኝ መልእክተኛ ናቸው፣ እናንተ ደግሞ የኔ የተላካችሁ መልእክተኞች ናቸው አለ። ስለዚህ ሲምፕል ኢየሱስ ክርስቶስ እያለን ያለው እኔ አምላክ ነኝ አምልኩኝ እያለ ሳይሆን እኔ መምህርና ጌታ ነኝ ነው፣ ረቡኒ ነኝ፣ ጌታ ክሪዮስ ነኝ ነው እያለ ያለው። ይሄ ደግሞ ችግር ያለበት ነገር አይደለም። ሐዋርያት ሥራ ምዕራፍ 3 ላይ ተመልክተህ ከሆነ ኢየሱስ ክርስቶስ ጌታ ያደረገው እግዚአብሔር እንደሆነ ይናገራል። ወይ ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 30 አካባቢ የምትመለከተው ቁጥር 24 የምትመለከተው ኢየሱስ ክርስቶስን ጌታ ክርስቶስን ያደረገው አብ ነው ብሎ ያስቀምጠዋል ማለት እና ይሄ የተለመደ ነገር ነው። ብዙ ጌቶች አሉ፣ ባል ለሚስት ጌታው ነው የመሳሰለው ነገር ማለት። ስለዚህ አሁን ናትዬ ምንድነው የምታደርገው? ቀለል አድርገህ ኢየሱስ ክርስቶስ አምላክ ነኝ ያለበትን ቦታ አስጠናው።
አምላክ ማለት እና ጌታ ነኝ ማለት ምንድነው ልዩነቱ ነው? አሁን ጌታ ሁሉ አምላክ አይደለም። ቀደም እኮ አሳየው። አሁን የኔ ጌታ ምናምን ሲሉ ሰምተህ አታውቅም? እናቶች ነው ትላልቅ ሰዎች። አይ እዚህ ጋር አንተ እንደ ራስህ አረዳድ ተረድተው ካልሆነ በቀር ጌታ ነኝ ማለት አምላክ ነኝ ከማለት ምንም አይነት ልዩነት የለውም። እሺ ዘፍጥረት ምዕራፍ 34 ላይ እንትና ጌታ ተባለ። ማን ነበረ ስሙ? ዳዊት። ማን ነው? ዮሴፍ አምላክ ነው ማለት ነው ዮሴፍ? እንደዛ አይ ልዩነት አለው እኮ እዚህ ጋር ማለት ነው። እናንተ ጌታ ትሉኛል ማምር ትሉኛላችሁ፣ እኔም ነኝና እኮ ነው ያለው። አይተካላ ልክ ትላላችሁ ነው ያለው እኮ። ጌታ መባል አምላክነት ነው ወይ? አይ እንዳንተ አረዳድ ነው። አሁን ለምሳሌ አንተ ነገሩን አጣመ ካልወሰኮ በቀር ማለት ነው እንደዛ ነው ማለት ነው። ስጋዋ ከሚነሳው ስጋ ተዋህዶ ሰው ሆኗል ማለት ነው። ኦኬ አብ ሰው ሆኗል። አዎ ገብቶኛል። አብ ሰው ሆኗል። አብ ሰው ሆኗል። ሰው የሆነው በምኑ ነው ሰው የሆነው? በምኑ ነው ሰው የሆነው ማለት አልገባኝም። በልዩ አካሉ ስጋን አልለበሰም አልከኝ። በልዩ አካሉ ስጋን አልለበሰም። ቴንክ ዩ። ስለዚህ ሰው የሆነው በምኑ ነው? ሰው የሆነው በምኑ ማለት ሰው ሆኗል አልከኝ እኮ። እኮ ምኑ ነው ሰው የሆነው? የመለኮት መከፈል የለበትማ። እግዚአብሔር ወልድ ሰው ሲሆን እግዚአብሔር ወልድ በተለይ ሰው ሲሆን እግዚአብሔር አብና እግዚአብሔር መንፈስ ቅዱስም ሳይለዩት ሰው ሆነዋል ማለት ነው እኮ። አይደለም እንዴት ነው ሰው መከፈል የለበትም? አምላክ ነው ሰው የሆነው። የአምላክ መከፈል የለበትም እያልኩህ ነው እኮ። ገባኝ። ስለዚህ አንተ እያልከኝ ያለከው በአምላክነት አብም ወልድም መንፈስ ቅዱስም ሰው ሆነዋል እያልከኝ ነው። ግን በተለየ አካሉ ስጋን የለበሰው እግዚአብሔር ወልድ ነው። በቃ እኮ ገባኝ። ስለዚህ አብ በምኑ ነው በተለየ አካሉ ስጋ አልለበስም? በምኑ ነው ሰው የሆነው? አብ በምኑ ነው ሰው የሆነው? አምላክነትን ነው። አምላክ ሰው ስለሆነ ነው። ኦኬ አምላክነቱ ነው ሰው የሆነው። ሐሳብ ያልገባህም እንዴ? አሁን እኮ ነገርኩህ እኮ አምላክ ሰው ሆኗል ስንል፣ ቆይ ላስረዳህ፣ ቀለል አድርጌ አንተ እያልክ ያለከው ቆይ ላስረዳህና ኖ አንተ እኮ ደጋገምከው። ያልገባኝ ስለመሰለ እየደጋገምኩ ነው። እኔ እንደገባኝ ላስረዳህ ነው። አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው፣ በመለኮት አንድ ናቸው። ስለዚህ በአካል በልዩ አካላቸው ወልድ ነው ስጋ የለበሰው፣ አብና መንፈስ ቅዱስ በአካላቸው ስጋ አልለበሱ አይደለ? በአምላክነት ስለማይነጣጠሉ ግን አንድ ስለሆኑ ሶስቱም ሰው ሆኗል ነው እያልከኝ ያለከው። መለኮት ስለማይነጣጠሉ አይደለ? ስለዚህ በአምላክነት ሶስቱም ሰው ሆኗል ወይ ብዬ ጠየቅኩክ እኮ። በአምላክነት በተለየ አካሉ ሰው የሆነው እግዚአብሔር ወልድ ነው ብዬ መለስኩልህ። እኔ ደግሞ በአምላክነትስ አብ ሰው ሆኗል አልከኝ። በምኑ ነው ሰው የሆነው? በስጋ ስጋን አልለበሰም እግዚአብሔር አብ። ግን እኮ በምኑ ነው ሰው የሆነው? አብ ሰው ሆነ አልከኝ። በምኑ ነው ሰው የሆነው? አምላክ ሰው ሆኗል እያልኩ ነው። አምላክነት ባህሪ ላይ ደግሞ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ታፊ ያላቸው። ኦኬ አብ ሰው ሆኗል። አዎ እኮ እያልኩ ነው። አብ ሰው የሆነው ግን በምኑ ነው የሆነው? አልለበሰ ማለት አይደለም። እሺ ቆይ ቀለል እናድርገው። ችግር የለውም። ቀለል እናድርገው። ሐሳብ ያልገባህ አንዴ ላስረዳ። ቆይ ሐሳብ ገብቶኛል። ቀለል እናድርገው። አንተን ያልገባክ መሰለኝ። ማርያም ቅድም ሐሳቡን ደገምኩልህ አይደለ እንዴ? በመለኮትነት ስለማይነጣጠሉ አምላክ ሰው ሆኗል ይባላል አልከኝ አይደለ? ስለዚህ አምላክ ሰው ሆኗል ስንል እግዚአብሔር አብ በቃ እሺ ከገባኝ። አሁን ምን ልጠይቅህ መሰለህ? አሁን ያልገባህ ከአንተ ያልተረዳከው ማርያም የእግዚአብሔር እናት ናት። ኦኬ የአብ እናት ናት። ማርያም የእግዚአብሔር እናት ናት ስንል የአብ እናት ናት ማለት አይደለም። አሁን ለምሳሌ ኦኬ የአብ እናት ለምንድን ነው ያልሆነችው? እናትነቷ ለእግዚአብሔር ወልድ ነው፣ ለስግው ቃል ነው እናትነቷ እኮ። ስለዚህ ማርያም የወልድ እናት ናት እንጂ እግዚአብሔር እናት አይደለችም። ወልድ ደግሞ እግዚአብሔር ነዋ። ኦኬ ስለዚህ ማርያም እናቱ ያልሆነችው እግዚአብሔር አለ? ምን እናቱ ያልሆነችው እግዚአብሔር አለ ወይ?
እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ከሷ ስጋ ጋር ስላልተዋሃዱ እናታችን ቅድስት ድንግል ማርያም ለእግዚአብሔር አብ እናቱ አትባልም፣ ለእግዚአብሔር መንፈስ ቅዱስም እናቱ አትባልም። ለእግዚአብሔር ወልድ ግን ከስጋዋ ስጋ ስለነሳ ከሷ ስጋ የተዋሃደ ስለሆነ ለእግዚአብሔር ወልድ ግን ወይንም ለስጋው ቃል ለመድኃኔ ለክርስቶስ እናቱ ትባላለች እኮ። ስለዚህ ስንት እግዚአብሔር ነው ያለው? እግዚአብሔር አንድ እግዚአብሔር ነው ያለው። አንዱ እግዚአብሔር የማርያም ልጅ ነው ወይስ አይደለም? ትክክል፣ የማርያም ልጅ አንዱ እግዚአብሔር የማርያም ልጅ። ኦኬ፣ እሺ፣ አብ አንዱ እግዚአብሔር አይደለም? እሱም የማርያም ልጅ ነው። አብም የማርያም ልጅ ነው። እሺ፣ ይሄ እኮ አሁን ወደዛ ልመልሰኝ እኮ ነው። ሐሳብ ያልተረዳኸኝም ማለት ነው እንዴ? ወደ ቀደም አብ አንዱ እግዚአብሔር አይደለም እንዴ? ነው፣ እግዚአብሔር ነው እኮ። እሱ የማርያም ልጅ አይደለማ። አንዱ እግዚአብሔር ጠቅለለከ እኮ የማርያም ልጅ ነው። እሱ የማርያም ልጅ ያልሆነው ከስጋዋ ከተነሳው ጋር ስላልተዋሃደ ከምንም አንጻር ይሁን በቃ የማርያም ልጅ አይደለም። ስለዚህ የማርያም ልጅ ያልሆነ እግዚአብሔር አለ። አገኘን አንድ ምን የማርያም ልጅ ያልሆነ እግዚአብሔር አለ። ምን ማለት ነው? የማርያም ልጅ ያልሆነ እግዚአብሔር አለ። እናታችን ቅድስት ድንግል ማርያም አምላክ ልጅ እኮ ስንል ቆይ እንትና አስተካክለው። አቡኪ ባይብል መክፈት ትችላለህ? አዎ ጃይ ምን ልክፈት? ዮሐንስ ወንጌል ምዕራፍ 1 ክፈት። መልሱን ብቻ አሁን እኮ ለጥያቄ መልስ ራሱ ጥያቄም ሊሆን ይችላል። መልሱ ጥያቄ ራሱ መልስ ሊሆን ይችላል። ለምሳሌ አሁን አንተ ሙስሊም ነህ መሰለኝ፣ ኢብራሂም ስለሚል ስምህ አላህ አካሉ ምንድን ነው? እኔ አልሐምዱሊላህ የዓለማት ጌታ የፍጥረታት ሁሉ ፈጣሪ የሆነውን አምላክ አላህን ነው የማመልከው። አልሐምዱሊላህ አላህ አካሉ አላህ አካሉ ምንድን ነው? ይኸውልህ አላህ እኮ እመጣበታለሁ በእስልምና ላይ ሶስት አካል አለው ብለን እኮ እኛ እናምናለን። አላህ አካሉ ሶስት አካል አለህ እኮ አለው እኮ አላልኩም ወንድም። ሶስት አካል አለው አላልኩም። ትክክል ነው። አንድ አካል ነው ያለው አላህ፣ አንድ አካል ነው ያለው። ግን የአካሉ ምንድን ነው? እየሰማኸኝ አካሉ ምንድን ነው? እስቲ ንገረኝ። እስቲ እየሰማኸኝ ከሆነ ሶስት አካል የቆጠራችሁ አቡከር ምናምን ቆጠራችሁ ነው ጥያቄ በጥያቄ ይሰማል። አካሉ ምንድን ነው? እኔን አንተ ጠይቀኸኛል። ምን ብለህ ጠየቀኝ መሰለህ? እግዚአብሔር አምላክህ ሶስት አካላት አሉት አልከኝ። ሶስት አካላቶች ምንድነው አካላቸው ብለህ ጠየቀኝ። ስለዚህ እኔ ደግሞ ልመልስልህና ስጠይቅህ አንተን ይሰማል። እሺ ምንድነው? ወይ እኔ ነው? አዎ አንተ ነው እንጂ አደብ ያዙ። እሺ ሞዴሬተሮች፣ አንድ የማይክ ምን ፈቅድለታለሁ፣ ሊቀጥል ይችላል። ኦኬ፣ እዚህ ንጽጽር የምንሰራ ሰዎች እንተዋወቃለን፣ እንከባበራለን። ኦኬ፣ በመሀላችን ግን ጣልቃ እንዳትገቡ። አንድ ሰው ሞዴሬተሮች አድቡ። ኦኬ፣ አብዱልከሪም ቀጥል። ሰላም አለይኩም። ስርዓታችሁን ይዛችሁ ተከበሩ። ኦኬ፣ ወይ መጽሐፍ ቅዱስ ላይ ነው የምትል እሱ አሁን ቅድም እዛ ከ10 ደቂቃ በፊት የነበረው ላይ ነው ስታክ አድርጎ ያለው። እኔ ሌላ ጥያቄ ጠይቄያለሁ። አሁን እዛ ነው ያለው። አሁን አንተ እኔ ወደዚህ መጀመሪያ ጥያቄ አልተመለሰልህም መሰለኝ። አሁን ያልከኝ ምንድን ነው? አሁን እኮ የጠየቀኝ ጥያቄ ቅድም መልሰሃለሁ። ምን ማስታወቅ ቅድም እግዚአብሔር ወልድ የሚል የለም፣ እግዚአብሔር መንፈስ ቅዱስ የሚልም ቃል በቃል የለም ብለህ ቅድም መልሰሃል። አሁን ሁለተኛው ጥያቄ ላይ ነው የመጣሁት። ሁለተኛው ጥያቄ ላይ ሲመጣ እኮ ጠየቁ እግዚአብሔር ወልድ የሚል የለም ስልህ፣ ግን እግዚአብሔር ወልድ የሚል ቃል በቃል የለም ማለት ግን ወልድን እግዚአብሔር ወልድን ሪፈር የሚያደርግ ቃል የለም ማለት አይደለም። መንፈስ ቅዱስ አንተ ስታነብ የተረዳው ላይ እንመጣለን። መጀመሪያ እናት እኔ ሳነብ የተረዳሁት ሳይሆን የትም አንሄድም፣ እንመለሳለን። መጀመሪያ ግን ቃል በቃል እንዳሌለ ህዝቡ ይወቅ፣ መሸፈን ስላሌለበት ነው። እንመለሳለን። ቃል በቃል አለ ምንድን ቃል በቃል መጠበቅም የለብህም። በቃ እግዚአብሔር ቃል የሚለው አላ እግዚአብሔር አብ የሚለው ቃል በቃል አላ እግዚአብሔር አብ የሚለው ቃል በቃል አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው ነው ቃል በቃል የሌለው። መቀመጥ የለበትም ትላለህ እንዴ? ተቀመጠ እኮ እግዚአብሔር አብ የሚለው ቃል በቃል ተቀምጧል። ኤፌሶን 4:6 ላይ አንድ አምላክ አብ አለ። አንደኛ ጢሞቴዎስ 2:5 ላይ፣ አንደኛ ቆሮንቶስ ምዕራፍ 8
ቁጥር 6 ላይ አንድ አምላክ ብሎ ቃል በቃል እኔ ሳመጣልህ ስታንዳርድ በራሴ አምጥቼ አይደለም። አብ ለብቻው ቃል በቃል አንደኛ ቆሮንቶስ 8:6 ላይ፣ ኤፌሶን 4:6 ላይ፣ አንደኛ ጢሞቴዎስ 2:5 ላይ ቃል በቃል አንድ አምላክ ወይም አንድ እግዚአብሔር ቃል በቃል ያስቀምጠዋል እንደዛ። ስለዚህ ዜርፎር እኔ ስታንዳርዱ ሳመጣ አብ በዚህ መልኩ ቃል በቃል ከተቀመጠ ወልድስ ተቀምጧል ወይ ስጠይቅ አትደናበር። ካልተቀመጠ አልተቀመጠም ብለህ መናገር ምንም አዲስ ነገር የለውም። እንዲ ያሰኛ በጸባይ እያወራሁ እኔ ራሱ ሆት እንደሆነ እያደረከኝ ነው። መጀመሪያ ሳወራ በጣም በጸባይ እያወራሁ ነበር። አሁን እኔን ሆት እያደረከኝ ነው። አሁን ወደ ተረጋግቼ ላውራህና ወደ አንተ እየዘለልኩኝ አይደለም። ዮሐንስ 1:1 ላይ እመለስልሃለሁ። ሌላም አንተ እኔ ስረዳ ወደዛ ድምዳሜ ያደረሰኝ እነዚህ ጥቅሶች ናቸው ብለህ የምትናገራቸው ጥቅሶች ላይ እንሄዳለን። ግን መጀመሪያ ቃል በቃል ስታንዳርዱ እንዝጋ የሚለውን ነው እያወራሁ ያለው። ትረዳኛለህ? ስለዚህ አሁን አብ አንተ ቃል በቃል አምጣ በለኝ። አሁን አብ ለምሳሌ አንድ አምላክ ተብሎ ጠቅሷል። አሁን ቅድም የጠቀስኳቸው ጥቅሶች ጠቀስኩኝ። ወልድ እንደዛ ተጠቅሷል ወይ ነው ጥያቄ። ቃል በቃል አልተጠቀሰም አብዱ ከሪም። ነገር ግን እንደ ሌሎች ጥቅሶች አሉ ወደዛ የሚያደርሱኝ ማለት ትችላለህ እኮ። ቀላል ነገር አለ። ቃል በቃል የለም። ቃል በቃል የለም ብያለሁ። በቃ እዚያው አሁን ወደ አንተ ሀሳብ ከመጣ ማላቅም ሊሆን ይችላል። አይ የለም ወላ የለም። ያንተ አለማወቅ ሳይሆን የለም። እሺ አሁን እዚህ ጋር የሆነች ሰመሪ 30 ሰከንድ የሆነች ሰመሪ ልስጥና ከዛ ወደ አንተ ወደ አነሳቸው ጥቅሶች የሆነች ሰመሪ ልስጥ። እዚህ ያላችሁ ሰዎች ይኸውላችሁ ኢየሱስን አምላክ ለማድረግ የሚደረግ ትግል እንጂ ቀጥታ ያለው ነገር አንደኛ ቆሮንቶስ ምዕራፍ 8 ተወራቸው ነው የምትወራኝ። አሁን እነሱ ነው የምትወራቸው ነው መለስክልኝ እኮ ከዛ መለስክልኝ። ኢየሱስ 30 ሰከንድ አምላክ አይደለም ብለህ ለአንተ ልመጣ እኮ ነው። ወደ አንተ ሀሳቦች ደግሞ ልመጣ ነው። አንዴ አሁን የአሁኑ ላይ 30 ሰከንድ የሆነች ነገር ልበልና ከዛ ወደ አንተ እመጣላለሁ። አሁን ልንቀጥል ነው። እሺ እዚህ ያላችሁ ሰዎች አሁን የተረዳችሁት ምንድን ነው? ይሄ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ምናምን የሚባሉት ይሄ ኢየሱስ እንደዚህ የሚባለው ነገር ይሄ አንድ አምላክ ተብሎ ምናምን አልተጠቀሰም መጽሐፍ ቅዱስ ላይ። ኢየሱስን አምላክ ለማድረግ የሚደረግ ጥረት እንጂ ሌላ ነገር የለም። እንደሰማችሁት ነው የለም አይደል? ግን ስለ አብ ግን ቃል በቃል አለ። አሁን የእሱን መረዳት ደግሞ ይመጣል። ያንተ ወደ አንተ መረዳት እንምጣ። እሺ ኢየሱስ አምላክ ከኢየሱስ እንጀምርና ከኢየሱስ ከራሱ እንዳይበታተንብን ከኢየሱስ ደግሞ እንነሳና እስቲ ኢየሱስ አምላክ ነው ብለህ ያሰብክበት ምንድን ነው? ኢየሱስ እኔ አምላክ ነኝ ብሎ ተናግሮ ነው? ያደረገው ንግግር አለ? የሰራው ነገር አለ? ምን አለ? እስቲ አንተን ያንተ ሐሳብ አሁን ወደ አንተ መጣሁ። የኛው ጥቅስ እንዲህ ማለቱ እንዲህ ማድረጉ እንዲህ አለማድረጉ ብለህ ይኸው ያንተን መረዳት ጊዜ ስጣለው ባልኩት መሰረት ቃል በገባሁት መሰረት ይኸው አሁን ኢየሱስ ይሄን ማድረጉ ኢየሱስ ይሄን መናገሩ አምላክ ወደዛ አምላክ ቃል በቃል ባይኖርም ወደዛ ድምዳሜ ያደርሰኛል ምትለውን መጥቀስ ይችላል። መጀመሪያ ኢየሱስን እናጥራ፣ ከዛ እያለን ወደ ሐዋርያቶች ደግሞ እንወርዳለን። መቀጠል ትችላለህ። አሁን ይኸውልህ ችግር የለውም። አሁን ስለ ክርስቶስ ስላነሳ እና ደግሞ እንደ አጋጣሚ ሰዎችን ጠቅሰህ ጠርተህ ምናምን እግዚአብሔር ወልድን አምላክ ነው መድኃኔ ዓለም ክርስቶስን አምላክ ነው ለማለት የምትሟገቱት ነገር ነው ምናምን ስላልክ ለሱ ላወራህ ወሬ ልመልስ ልስጥህ እንጂ እኔ ብዙ ጥያቄዎች ነበሩ ልጠይቃችሁ የነበጡትን ለነሱ ፈቃደኛቱ መልካም ነው። ግን ይሄንን ሀኒ ምን ታደርጋለህ መሰለህ? አሁን ለመጠየቅ ግን መጓጓት አለባችሁ። ለመታች ሰምቼ መጓጓት አለባችሁ። እኔ አልነበርኩም መታች ሰምቼ የመጣው ስታወራ። አሁን ለምሳሌ በመጀመሪያ እሺ ቀጥል። እሺ ቀደም ያነሳነውን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማንሳት እንችላለን። በመጀመሪያ ቃል ነበረ ይላል። ወደ ሐዋርያቶች በእግዚአብሔር ዘንድ ነው። አንድ ይቅርታ፣ ወደ ሐዋርያቶች ወረድን። ኢየሱስ አላስተማረም የሚለውን እንዝለለው። እኔ በስቴፕ ለየት የሚያደርገኝ ነገር መሰለህ፣ እኔ እንደራሴ እንደ አብዱል ከሪም በስቴፕ ነው የሚሄደውና ኢየሱስ አላስተማረም ግን ሐዋርያቶች አስተምረዋል ወደሚለው ስቴፕ እንዝለን። ምን አልከኝ? አሁን ኢየሱስን እንዴት መሰለክ? አሁን አንተ እየጠቀስክ ያለው አሁን ዮሐንስ 1:1 ልጠቅስ ትችላለህ፣ ሮሜ 9:5 ልጠቅስ ትችላለህ፣ ሁለተኛ ጴጥሮስ 1:1 እንዳለ ሐዋርያቶች ብለውታል የሚሉትን ነገር ወደዛ ልትመጣ ነው። እና ቢፎር ወደዛ ከመምጣታችን በፊት ኢየሱስ አስተምሯል ወይ የሚለውን ነገር ብንፈትሸው እንዝለለው። አላስተማርም በሚለው ትስማማለህ? ኢየሱስ ራሱ በቀጥታ በሆነ በተዘዋዋሪ አምላክ መሆኑን አላስተማርም የሚለው ላይ ጨርሰን እንሻገር። ዝም ብለን በነፃ የምትሞክረው የለህም ከኢየሱስ ንግግርና ተግባር። ኢየሱስ ክርስቶስማ ተናግሯል እኮ እኔ ከአብርሃም በፊት ነበርኩ የሚል አለ ዮሐንስ ወንጌል ላይ። እኔና አብ አንድ ነን ብሏል። እነዛ እናጥራቸው በቃ እነዛ እናጥራቸው።
እሺ አሁን አንዱን ምረጥና አሁን ዮሐንስ 8:58 ላይ ነው ያለው አብርሃም ሳይወለድ ነው ያለው ያለበትና እሱን ዲስከስ እናድርግበት። እንዴት ነው ማለት የሚያሳየው እሱ? እሺ መርጥ እንችላለን። እሺ ግን እኔ አሁን ጥያቄዎችን ልታሽ ችግር የለውም በለኝ። እሱን ዲስከስ እናድርግበት። ዮሐንስ 8 ምኑ ነው አምላክ የሚያደርገው ያ ነገር? ለምሳሌ አይሁድ ምን ብለው ጠየቁት? አይሁዶች መጀመሪያ እሱ ምን አላቸው የሚለው ይቀርማል እንጂ ቁጥር 56 ላይ መጀመሪያ እሱ ነው እየተናገረ ያለው ከአይሁዶች በፊት። እሺ ቁጥር 56 ላይ ምን አለ? መጀመሪያ እሱ ምን አለ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። ከዛ አባታቸው አብርሃም ቀኔን ያይ ዘንድ ነው። ኢየሱስ ሲያወራ አብርሃም እኔን አይቶኛል እንደዛ አለ። ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። አብርሃም ያየው የኢየሱስን ቀን እንጂ ኢየሱስን አይደለም ያየው። እዚህ ጋር ተስማማ። ለመጀመሪያ ቁጥር 56 ላይ አብርሃም እዚህ ጋር ቀኔን ያይ ዘንድ ሐሴት አደረገ ያለው ምንድን ነው እኮ? ኢየሱስ እኔን ያይ ዘንድ ነው አብርሃም መጀመሪያ በኦሪት ዘፍጥረት ምዕራፍ 18 ላይ ቀኔን በቃ ስለዚህ የኢየሱስን ቀን ነው አይደል ያየው አብርሃም ወይስ ቀኔን ነው የሚለው? ስለዚህ አብርሃም ያየው ስለ ኢየሱስ ቀኔን ያይ ዘንድ። ኦርቶዶክስ ኮንክ ደግሞ እንትን ኢራኒየስን ታውቀዋለህ? ኤርሊ ቸርች ፋዘርስ ማለት ነው። በአማርኛ ምን እንደሚባል እስቲ የሆነ ሰው ቢያግዘኝ። ኢራኒየስ ምንድን ነው የሚሉት በአማርኛ? አንድ ሰው ወይ ማታውቀው ታውቀዋለህ? ኢራኒየስ ላይ ይገባል ሰውየው ነው ወይስ በአማርኛ ይበሉ ልክ እነሱ? አላውቀውም ወንድሜ። እስኪ በአማርኛ ጻፉልኝ። ኢራኒየስ ማን ነው በአማርኛ? ስጥሮስ ሰማዕት ነው። ስጥሮስ ሰማዕት ነው። አሁን የኛው ምን ሐሳብህን ንገረኝ። ይሄ ምን ወጥ ምንድን ነው? የቸርች ፋዘርስ እና ደግሞ አሁን ሐሳብህን ልናሰፋው አይደለም። አይደለም የአጌንስት ሄሬሲስ ላይ መጽሐፍ 4 ቻፕተር 5 ሴክሽን 5 ላይ ሲናገር ምን አለ? ሲንስ አብርሃም ወዘ ፕሮፌት ኤንድ ሰው ኢን ዘ ስፒሪት ኦፍ ዘ ዴይ ኦፍ ዘ ሎርድ ካሚንግ አለ። አብርሃም የአሁኑ ክፍል ሲፈታ ማለት ነው። የእናንተ የቤተክርስቲያን አባት ነው የጠቀስኩልህ። የእናንተ የቸርች ፋዘር ኢርሊ ያው የቀድሞ የነበረ ማለት ነው። ኢርሊ ቸርች ፋዘር ሲናገር ክፍል ሲያስረዳ ምን አለ? አይ አብርሃም ነብይ ስለሆነ በሩቅ መንፈስ አይቶት ነው የኢየሱስን መምጣት አለ። ስለዚህ ኢየሱስ እያወራ ያለው አባታችሁ አብርሃም በሩቅ ሆኖ እኔ የምመጣበትን ቀን አይቷል ያለው እንጂ ሌላ እኔና አብርሃም ተገናኝተናል ቶታል እያለ አይደል። ከመነሻው መመኘቱ ደግሞ ይሄ ትክክል እኮ ነው። እኔም እኮ እሱን ነው እየነገርኩህ ያለው። መመኘቱንም እኮ ስለዚህ ኢየሱስ በህልውና ደረጃ ነበር አይደል? ኢየሱስ በህልውና ደረጃ። ከዛ በኋላ ግን ወርዶ ምን ይላል? አይሁድ ምን ይላሉ? አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃል ትለናለህን አሉት። ከዛ ኢየሱስም ምን አለ? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አለ። አብርሃም ሳይወለድ ኢየሱስ ክርስቶስ እንዴት ነው ሊኖር የሚችለው አምላክ ካልሆነ? ይሄንን አንተን ነው የምጠይቀው። በቃ እኔን አንተን ልጠይቅህ እኮ ኢየሱስ ክርስቶስ አብርሃም የነበረበትን ዘመን ታውቀዋለህ። አብርሃም ከነበረበት ዘመን በፊት መኖሩ አምላክነት አያሰኘው? በቃ በጣም የሚገርም ጥያቄ ነው የጠየቀ። ክፍሉ አሁን ወገናችን ሀይዬ አንተ እንዳልከው ቢሆን አሁን የሰው ልጅ ሆኖ ከአብርሃም በፊት ቢኖር ራሱ ዛትማች ሌላ የተለየ ሰው ቢያደርገው እንጂ ሌላ አያደርገው። ምክንያቱም መላእክቶች ከአብርሃም በፊት ነበሩ። ግን እሱን ልላ አይደለም ዋናው አውዱ ምን እየተወራ ነው ሲባል ኢየሱስ ሲያወራ የነበረው በህልውና ደረጃ ይሄ በመኖር ደረጃ ሳይሆን በተስፋ ቃል ወይም ደግሞ በትንቢት ደረጃ ስለመኖር ነው የሚያወራው። ለዛ እኮ ነው ከቁጥር 56 የተነሳው የኢየሱስ ሐሳብ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ሲል አብርሃም የኔን መምጣት ለማየት ነው አለ። አጌንስት ሄሬሲስ ላይ እዛ ነው አብርሃም ነብይ ስለሆነ የኢየሱስን መምጣት እያየ ነበር። ቪዥን ነው ትንቢት ነው እየታየ የነበረው። አብርሃም አሁን እኮ ሌላ ቶፒክ ጀምረዋል እኮ አይሁድና ቁጥር 56 ነው። ቁጥር 56 ገና 50 ዓመት ያልሆነህ አብርሃምን አይተሃል ብለው ጠየቁት። በቃ ያኛውን እኮ ተው በቃ አለቀ እኮ 56 ላይ እንዳልኩ እንዴ አውድኗ ኮንቴክስት ይባል ነገር የለም እንዴ? ተው እንጂ እኮ አሁን የዚህን አውድ እስቲ አንተ አስረዳኝ እስቲ። የዚህን አውድ እኮ እያስረዳው ያለሁት ቁጥር 56 ላይ እንደ ቅድም እንዳልከው ደግሞ አሁን ቅድም ላይ ከ56 አንስተ እርሊ ፋዘርን አነሳ። አሁንም ደግሞ እርሊ ፋዘር አንስተ ደግሞ እስቲ አንድ አባት ደግሞ ከዚህ ያለውን የዚህን ትርጓሜ ደግሞ አንሳና ተናገር። አንዴ ልበልሽ አንዴ ልበልና አንዴ ልበል አንዴ ምን መሰላችሁ? እዚህ ላይ ነው እዚህ ክፍል ላይ አባታችሁ አብርሃም ብሎ ሲናገር እዚህ ላይ አውዱ ላይ ኢየሱስ እየተናገረ ያለው እኛ የምንከተለው ኢየሱስን ንግግር ነው። የአይሁዶችን መሀል ላይ የአይሁዶችን መረዳት አይደለም የምንከተለው። ምክንያቱም ኢየሱስ አይሁዶች እንደማይረዱ ደጋግሞ ተናግሯል። የኢየሱስን ነገር ከአውዱ ነው የምንነሳው። የአንድ አካልን ንግግር ከመሀል ከቆረጥከው ትሸወዳለህ። ኢየሱስ ቁጥር 58 ላይ እስከ ቀድሞ ስለመኖር ሳያወራ በፊት ከቁጥር 56 ላይ ገና ሲያወራ ነቢያቶች በትንቢት ደረጃ ሌላ ነቢይ ያውቃቸው ነበር። ምንም ኢየሱስን ዩኒክ አያደርገውም። አብርሃም
ቀኔን ያይ ዘንድ ሐሴት አደረገ፣ የኔን ቀን የኔን መምጣት ለማየት ሐሴት አደረገ፣ አየን ደስም አለው አለ። አይሁዶች ገና 50 ዓመት ያልሞላ አካል እነሱ እያስቡ ያሉት ኢየሱስ እያወራ ያለው ስለ ስጋ ሰውነት እንደዛ ነው የተረዱት። ግን እሱ እየነገራቸው ያለው ደግሞ ስለ ስፒሪቹዋል ነገር እንደውም እውነት ነስሏቸው አብርሃም ሳይወለድ ነበርኩኝ አለ። አብርሃም ሳይወለድ ነበረ በትንቢት ደረጃ? አዎ። ለምሳሌ ከተባለ ኢቭን እንትን ራሱ ማየት ትችላል። ይሄ ምንድነው ዘፍጥረት ላይ ይሄ ዘር ብሎ የሚናገረውን ካስታወስከው ለምሳሌ እዛ ላይ ዘፍጥረት 3:15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎ ሲናገር በዘርህና በዘሯ ሲል በሴቷ ዘር የተባለው ፕሪንሲፓሊ ጂሰስን ነው የሚመለከተው። አጌኒስቴሪስ ላይ ኢራኒስ ላይ ማየት ይችላል። ስለዚህ አብርሃም ሳይወለድ ገና ጀኔሲስ አካባቢ ላይ ሁላ ተነግሮለታል ነው። ለምንም አዲስ ነገር የለም። ስለዚህ አብርሃም ሳይወለድ በተስፋ ቃል ደረጃ ነበረ፣ ግን በህልውና ደረጃ ግን አልነበረም። ኢየሱስም ስለ ህልውና መኖር እያወራም አልነበረም። ይሄ እንደዚህ ነው መረዳቱ። እኛ እንደዚህ ነው የምንረዳው። አንተ እንደፈለክ ነው የተረዳው። እኔ እንደፈለክ አይደል የተረዳው። ሌላ ሞከርሽ፣ ሌላ እንትን በያው መጨቃጨቅ ጥሩ ስለማኝ እንደፈለክ ነው የተረዳው እኮ ይሄ እኔ አንተ እንደፈለክ የተረዳው ነው። አይ ቅድማው ስላልክ ብቻ ለመውራት ሞክሬ ነው አሁን ይሄን ዮሐንስ ወንጌል ምዕራፍ 8 ነው ያነሳነው። አሁን ወደ እኔ ጥያቄ ልግባና እኔ ልጠይቃችሁ። በቃ የለም እሺ ይሁን ችግር እኔ ምንም ጨዋ ልጅ ስለሆንክ እሺ ምንም ለአንተ እሺ እኔ ለመጠየቅ ዋጉ እንጂ እሺ ጠይቅ። እሺ ይጠይቅስ ጠይቅ በቃ እሺ አንዴ አምላክ የእናንተ አምላክ ስንት ነው? አንድ ነው። አንድ አምላክ። ሁለት አምላክ ነው? ሁለት ሶስት ምናምን ያለው ነው። አንድ አምላክ አንድ አምላክ ነው። ሁለት ሶስት ምናምን አይደለም። እሺ በምን ታረጋግጥልኛለህ እሱ አንድ ብቻ እንደሆነ አምላካችሁ? ለነብዩ ሰለላሁ ዐለይሂ ወሰለም አምላካችን አላህ በመልእክቱ ያው አምላክ መልእክቱን ሲያስተላልፍ ያው መልእክት ይናገራልና ቁርአን ላይ 112ኛው እንትን ላይ በል ብሎ ነገራቸው ምናምን ብሎ ሲናገር አምላካችን አላህ ምን አለ? እርሱ አላህ አንድ ነው አለና ተናገር። አንድ ነው እሱ አለ። አንድ ነው አለ። አንድ ነው አለ። እሺ መፍጠር የስንት የአምላክነት ባህሪ ነው? መፍጠር የአምላክነት ባህሪ ነው። መፍጠር ካለምንም ወደ ምንም ማምጣት የአምላክነት ባህሪ ነው። እዚህ ሱራ 23 ላይ ቁጥር 12 ላይ በእርግጥም ሰውን ከነጠረ ጭቃ ፈጠር ነው ይላል። ታውቃለህ ይሄንን ክፍል? እዚህ ጋር ምንድነው እንትን ነገር እዚህ ጋር ምን እንትን ያለ እዚህ ጋር ፈጠር ነው ይላል። ፈጠር ነው ማለት ፕሉራል ነው አይደል? ሲንጉላር አያሳይም፣ ብዛትን ያሳያል። ፈጠር ነው ማለት እኔ ወይ አንድ ሁለት ወይ አጠገብ ያለ ሌላ ሰው ወይንም ደግሞ ብዙዎች ሆነ ከሁለት በላይ የሆነ ነገር ያሳያል። ፈጠር ነው ይላል። መፍጠር ደግሞ በእናንተ አውድ ከሆነ የአምላክ አንድ ባህሪው ነው። የአምላክ አንድ ባህሪ ነው የመፍጠር ማለት ነው። መሐመድ መፍጠር አይችሉም፣ ሌላ ነቢያቶችም መፍጠር አይችሉም አይደለ? ስለዚህ ከጭቃ ፈጠር ነው ሲል መፍጠር የአምላክ ከሆነ ለመፍጠር አላህን የተሳተፉት ማን ነው? ነቢያት ናቸው የተሳተፉት ሲፈጥር ያገዙት? ወይንም ደግሞ ይሄን ብቻ ለመግለጽ ሞክርና ገለጽልኝ፣ ይሄን ፈጠር ነው የሚለውን ማለት ነው። ሁለት ነገር አለ። ልክ በእስልምና በአረብኛ ብቻ ሳይሆን በሴማዊ ቋንቋዎች ራሱ ያው ስለ እስልምና ስለጠየቀኝ እስልምና ላይ ብቻ ቆሜ ልንገር እንጂ ሴማዊ ቋንቋዎች ላይ ሂብሩ ላይ ምናምን የመሳሰሉ ሌሎችም ነገሮች ላይ ፕሉራሊቲ የሚባለው ይሄ ብዛነት ጽሁፎች የሚባሉ ነገሮች ለምሳሌ የፕሉራሊቲ መስለ ለምሳሌ ብዙ ቁጥር የሚያሳዩ ቃላቶች ነሰሰሪ ሁልጊዜም ለብዛነትን ለማሳየት ብቻ አይገባም። እየተቆራረጠ እኔ ያልሰማ አንተ አልሰማሁም። በጣም ተቆራርጧል። አሁን ተመልሻለሁ። ተቆራርጧል። አሁን አሪፍ ነው መሰለኝ። እና የመጀመሪያው አንተ ያነፍ ነው። እሺ መጀመሪያ ፖይንት ማወቅ ያለብህ ነገር አሁን ለምሳሌ ኢና አንዘልናሁ ቁርአንን አረብኛ ለአለኩም ታቂኑ ሲል አምላካችን አላህ ቁርአንን ሲያወርድ በአረብኛ ነው፣ ሴማዊ ቋንቋ ነው። በሴማዊ ቋንቋ በዕብራይስጥ ለምሳሌ አለ። እነዚህ የመሳሰሉ ቋንቋዎች ሴማዊ ቋንቋ ናቸው እና እነዚህ ላይ አረብኛ ላይ ብቻ ሳይሆን ሌሎቹም ቋንቋዎች ላይ ፕሉራሊቲ ብዝሃነት ቃል ስታገኝ ምንም እንዳትደነግጥ፣ ሁሌም ብዝሃነትን ሊያሳይ ብቻ አይገባም። ይሄ ሆነርን ለማሳየት
ማጀስቲን ለማሳየት የሚገባበት ሁኔታ አለ። ለምሳሌ ዘጸአት 7:1 ብትወስድ ከዛ ወደዚህ ላምጣህ ብዬ ነው። እሺ ከይቅርታ ጋር እዛ ትመልስ መጽሐፍ ቅዱስ እንዳትለኝ፣ ለመጽሐፍ ቅዱስ ገባ አይደለም ቋንቋ ብቻ ነው። ለምሳሌ ዘጸአት 7:1 ላይ በሙሴ ላይ እኔ አምላክ አድርጌያለሁ፣ እግዚአብሔር ሙሴን እኔ በሙሴ ላይ በፈርዖን ላይ አምላክ አድርጌያለሁ ብሎ ሲናገር ለምሳሌ የተጠቀመው ቃል ኤሎሂም ነው የሚለው። ኤሎሂም አድርጌያለሁ። ኤሎሂም እንደምታውቀው ብዙ ቁጥር ነው። የኤሎሃ እንትን አንድ አምላክ ማለት ነው። ኤሎሂም አማልክት ማለት ነው። ሙሴን እኔ አማልክት አድርጌያለሁ ሲል ሙሴ አንድ ፐርሰን ነው፣ ግን ብዝሃነትን ተጠቅሞ ያስቀምጣል። እነ ዳጎንም ብትወስድ የመሳሰሉ ሌሎችንም ናሙና ሊሰጥ ይችላል። አሁን አይሁዶችን በጠይቃቸው ያሁኑ ደግሞ ሙሴን አንተን አማልክት በፈርዖን ላይ አማልክት አድርጌያለሁ ሲለው ምን ያለው ምን ማለት ዕብራይስጡ ኤሎሂም ብሎ ነው የሚጠቀመው። ኤሎሂም የሚለው ዕብራይስጥ ቃል ምንድነው የሚያሳየው መሰለ? ፕሉራል ነው፣ ብዙ ቁጥር ነው። ፕሉራል ነው። ትክክል። ግን ሙሴ አንድ ፐርሰን ነው። ግን ይሄን ሲያስቀምጥ አሁን ኤሎሂም የገባበት ምክንያት ሙሴ ብዙ ፕሉራል ስለሆነ ነው ብለህ አንተጠቀመው። አይሁዶችን ብትጠይቃቸው ለምሳሌ አይ ኤሎሂም ብዝሃነት እኮ የሚባለው ነገር ማጀስቲን ለማሳየት እኮ ግሬትነስን ለማሳየት ይገባል። ሁልጊዜ ይሄ ብዝሃነትን ለማሳየት ብቻ አይገባም ነው። አረብኛም ላይ እንደዛ ተመሳሳይ ነው። አምላካችን አላህን በደንብ ብትመለከተው ስለ አምልኮ ሲያወራ በጭራሽ ማለት ነው በጭራሽ ፕሉራሊቲ ተጠቅሞ ያውቅ። ለምሳሌ ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል፣ መልእክተኛ መልአክ እሱ ያደርጋቸውን የመፍጠር መልእክተኛ መልአክ የሚለውን ግሬትነሱን ለማሳየት እንትን ይጠቀማል፣ ፕሉራሊቲ ይጠቀማል። አምልኮ ሲያስገባ ግን ጭራሽ ፕሉራሊቲን አይጠቀምም። አንዴ ላቋርጥ። አምልኮ ሲፈጸም ማለት መፍጠር ማለት የአምላክ ትልቁ ባህሪ ነው። የሚገርም ነገር ስለሱ እያወራሁ አይደለም። አማህል ላይ ያቋረጥ አንተ ያልከው የአምላክ አንዴ አሁን ስታቋርጠኝ እኔ ማስረጃ ልጠይቀኝ መስሎኝ ነበር ላለፈው። ገና ወደፊት ማወራውን ከሆነ ተረድቻለሁ ካሰብክ እሱን ቆይ ተረጋጋ። አንዴ አልጨረስኩም። እሱን ስለምን እያወራሁ እንደሆነ አምልኮ አሁን ያልከውን ላስዳል ብዬ ኧረ አንዴ እሺ ጥቅስ ልጥቀስ። እኔ ማቋርጣለሁ ጀመር አንዴ እንደፈለግከው አንዴ እንደፈለግከው ሳይሆን አንዴ ሱረቱል አንቢያ ምዕራፍ 21 ቁጥር 25 በጣም ከይቅርታ ጋር ይሄንን ፓርት የምጠይቃቸውን ጥያቄዎችን በአጽንኦት ለመስማት ሞክሩ እና ደግሞ እዚህ ጥያቄው ላይ እሺ ገልብጬ ልጠይቅ አንተን። ኦልራይት አንዴ እሺ በቃ ገልብጬ ልጠይቅ አንተን። እሺ ዘጸአት 7:1 ላይ አስወጣችሁት ነው ወይኔ አስወጣችሁት ነው ወጣ ነው? ለእናንተ ልንገራችሁ በቃ እኛነት የሚባለው ነገር ያው እዛ ሌላም ቦታ ላይ የትም ቦታ ላይ አሁን ከባይብል ያልጀመርኩልን ለማስተማር አይነት ጥያቄ ስለሆነ ነው። እኛ ጋር አምላካችን አላህ የቁርአን ላይ አረብኛም ላይ ብትወስዱ ብዝሃነትን መጠቀም ግነትን ለማሳየት እንጠቀማለን። ለምሳሌ ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ብሎ ሲናገር ከአንተ በፊት መልእክተኛ አላክን ሲል መልእክተኛ መላክ የሚለውን ነገር አገነነውና ግን ኢላ ኑሂ ኢለይሂ አነሁ ላ ኢላሃ ኢላ አነ ከኔ በቀር ሌላ አምላክ የለም በማለት ነው ብሎ ይናገራል። መልእክተኛ ላከናልና ከኔ በቀር ሌላ አምላክ የለም፣ ከኛ በቀር አላለም። አምልኮ የሚባለው ነገር አንድ አምላክ ብቻ እንዳለ በግልጽ አድርጎ ያስቀምጣል። አንድ አንቀጽ ላይ ፕሉራሊቲም ነጠላም አድርጎ ያስቀምጣል። ፕሉራል ያደረገው ያገነነው ምን ነው? መልእክተኛ መላክ ነው። ምክንያቱም ከፍጥረተ ዓለሙ አስተዳዳሪ መልእክተኛ አድርጎ የሚልከው አምላክ ብቻ ነው። ይሄኛውን ነገር አምላክ ገነና አድርጎ ይናገራል። ለዛ ከአንተ በፊት የላክ ነው ብሎ ተናገረና ከኔ በቀር ሌላ አምላክ የለም በማለት ነው አለ። እንዳጀማመሩ ቢሆን ኖሮ ከኛ በቀር ይል ነበር፣ ከአንድ በላይ ቢሆኑ ማለት ነው። ሲናገር እዚሁ ላይ ከኔ በቀር ሌላ አምላክ የለም በማለት የምናወርድለት አለ። ግደተ መለኮት ማውረድ፣ ራእይን ማውረድ፣ ፍጥረት ዓለም መፍጠር የመሳሰሉ ነገሮችን ይሄን አግንኖ አምላክ ይናገራል። ግን ስለ አምልኮ ሲያወራ ምንድነው? እኔ ከኔ በቀር ሌላ አምላክ የለም በማለት ያስቀምጣል። ይሄኛውን የእስልምና ምሁራኖችን ክሊር አድርጎ የሚያስቀምጥ ነው። ዘ ዩኒፋይንግ ቲዮሪ ኦፍ ኤቭሪቲንግ የሚለው መጽሐፍ ላይ ለምሳሌ እነ ሙሐመድ ትላልቅ ስኮላሮች ፔጅ 91 ላይ ብትወስዱ ፕሉራል ኦፍ ማጀስቲ ነው ብሎ ያስቀምጣሉ። ይሄ ኦክስፎርድ ዩኒቨርሲቲ ፕሬስ ላይ ራሱ የተለያዩ ምሁራኖች ጽሑፍ አለ። ዘ እንግሊሽ ትራንስሌሽን ኦፍ ዲ ፓራላል አረቢክ ቴክስት የሚል መጽሐፍ አለ። እዛ ላይ ብትመለከቱ ፕሉራል ኦፍ ማጀስቲ መሆኑን ያስቀምጣል። እኛ ምንም አዲስ ነገር ነው። ቢብሊካል ነገር ላይ ኔትህ ነው እሱ ያስወጣህ ኔትወርክን ያስወጣህ ኔትወርክ ነው። አሁን ፕሉራል ኦፍ ማጀስቲ የለም መጽሐፍ ቅዱስ ላይ ፕሉራል ኦፍ ማጀስቲ ይኖራል፣ ግን ለአምላክ አንሰጠውም። ለአምላክ አይሰጥም። አሁን ልክ እንዳልከው ለሙሴ ሊሆን ይችላል። አይደለም በቋንቋ ደረጃ አንድ አካል አንድ ፐርሰን ሆኖ ሳለ በብዙ ሊጠቀስ አይችልም ወይ ነው ጥያቄ። ሄሎ አይሰማም? አንድ አካል ነጠላ ሆኖ ሳለ እንደ ብዙ ተደርጎ ሊገለጽ አይችልም ወይ በመጽሐፍ ቅዱስ? ሊገለጽ አይችልም። ያሳየኝ ሊኖር ይችላል። እስኪ ያሳየኝ። እኔ አላውቅም። አንድ ፐርሰን ሆኖ በብዙ እሺ፣ በቃ ዘጸአት 7:1 ክፈት። ከአንዱ ከቀላሉ ላስጀምርክ።
እሺ ዘጸአት 7:1 እግዚአብሔርም ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ ወንድምህንም አሮን ነብይ ይሆንልሃል ብሏል። ምን ጋር እዚህ ጋር እዚህ ጋር ሲቀመጥ አሁን የአማርኛ ተርጓሚዎች አንተ እንዳትወዛገብ ነው ነጠላ አድርገው አምላክ አድርጌሃለሁ ብለው ያስቀምጡት። ኢሎሂም እንትን ነው ፕሉራል ነው። እዛ ቦታ ላይ ወደ መጀመሪያው መሰረታዊ ቋንቋ ብንሄድ ለፈርዖን አምላክ አድርጌሃለሁ ሳይሆን አማልክት አድርጌሃለሁ ነው የሚለው። የተደረገው ቢወሰድ እንኳን ወንድም እዚህ ጋር አሁን እንትን ብልህ ስልጣንን ሰጥቼሃለሁ ፈርዖን ላይ ፈርዖን እንደፈለክ እንድታደርገው ስልጣን ሰጥቼሃለሁ እንደ አማልክት እንድትገዛው ስልጣን ሰጥቼሃለሁ። ይህ ደግሞ የተሰጠው ለሙሴ ነው። ሙሴ ደግሞ አንድ ፐርሰን ነው፣ የተፈጠረ ሰው ነው። የተፈጠረ ሰው ነው። አንዴ ተረጋጋ። እኔ አሁን እያልኩ ያለሁት ከአምላክ አንዴ ተረጋጋ። ማጀስቲን አሳይ። ቆይ ተረጋጋ። እንዴ ቆይ ተረጋጋ። የለም ብለህ እኮ መጣ። ቆይ ወደ አምላክ ወደሚለው እንመጣለን። መጀመሪያ እዚህ ጋር መጣ ሰው ሙሴ ሙሴ ስንት ፐርሰንት ነው? ሃኒ እሺ 1% ከሆነ አምላክ ነው የምንለው ወይስ አማልክት ነው? ለአንድ ሰው አምላክ ነው የምንለው ወይስ አማልክት ነው? እኮ አሁን ይሄንንም እኮ ወስጄልህ ኢሎሂም የሚለውን አማልክት የሚለውን ወስጄልህ እሱም ግን የተወሰደው ለማን ነው? ለሙሴ ነው። ሙሴ ደግሞ ሰው ነው እያልኩ አንዴ ወደዛ እንመጣለን። ተረጋጋ። ስለ ቋንቋ እየተማርክ ነው። ተው እንዴ እኛ ራሳችን አምጥተንል እዚህ ውሃ አምጥተንል ከዛ በኋላ ኪዮስ አትፍጠር እንጂ ምን ሆናል? እዚህ ላይ አሁን ሙሴ ማለት ምንድነው ያመጣልኝ? አዎ መጀመሪያ የምጠይቅ 1% ሆኖ አንድ አካል 1% ሆኖ በፕሉራል አይጠቀስም ወይ ብዬ ስጠይቅህ ምን አልከኝ? እስቲ ያሳየኝ አልከኝ። እዚህ አሁን እዚህ ጉድ ይሄንንም እኮ ሙሴ አይልም እኮ አምላክ ነው የሚለው። አንዴ ተረጋጋ እኮ አምላክ ነው የሚለው። አንተ እንዳትወዛገብ ነው አምላክ ብሎ ያስቀምጣል። በእናትህ አንዴ ተረጋጋ ብለህ አትበለኝ። እኔም እያወራሁ ነው፣ አንተም የምታወራው እኮ እኔም እያወራሁ በቃ ወረድሽ። በቃ አሁን ጨርሰሃል። የምታወራው ነገር የለም ማለት ነው። ምክንያቱም ስትጨርስ በሰላም እኮ መሄድ ትችላለህ። ይቅርታ በቃ ሲጨርሱ እንደዚህ ነው ባህሪያቸው የሚቀየረው። ላሳየው ስለሆነ ሙሴ አልቋል። ኦልሬዲ ሙሴ 1% ሆኖ ኤሎሂም ተብሎ ተቀምጧል። 1% ነው ወይ የሚለው ላይ አይ ብሎ መረበሽ ጀመረ። እኔ ምን እያወራ እንደሆነ ሊገባኝ አልቻለም። አበደ መልሱ ሲመጣ ማለት ነው። እዚያው ስለ ለአምላክ አይገባም የሚለውን ነገር ራሱ እኮ ላሳየው ነው። ግን ኪዮስ መፍጠሩ አስፈላጊ አይደለም። ከምሁራኖቹ ላይ ማቅረብ እንችላለን ካላችሁ ከቋንቋ ምሁራኖች ያንተን መረዳት አልፈልግም እስቲ የዕብራይስጥ ቋንቋ ምሁራን ጥቀስ ካልከኝ አንተን እስኪያስመልስህ ድረስ ጠቅስልሃለሁ። እስኪያስመልሳችሁ ድረስ ማለት በቃን እስክትሉ ድረስ ከመጽሐፍ ቅዱስም ሄድ ይችላል። አንድ ጥያቄ ነው የጠየቁት። ለ1% ሆኖ አንድ ሰው 1% ሆኖ ሊጠራ ይችላል ወይ? አማርኛው ላይ ካያችሁት አምላክ ብለው በነጠላ ነው ያስቀምጡት። ምክንያቱም ቋንቋውን የማያውቁ ሰዎች ስለሚኖሩ ምናልባት ሙሴ 2 3 4 5 እንዳይመስላቸው ደግሞ ሙሴ 4 ነው ብለው ደግሞ ስላሴ ውስጥ እንዳይከትት ከዛ አንፃር ነው አምላክ ብለው አሳጥሮ ያስቀምጡት። ግን በዕብራይስጡ ላይ ስትሄዱ አማልክት ነው የሚለው። ሙሴ አማልክት አንድ ሰው ሆኖ አማልክት ሳይሆን አምላክ ነው መባል ያለበት። ግን እንደ አማርኛው ላይ ያ ነገር ላይኖር ይችላል። መሰረታዊ ላይ ሊኖር ስለሚችል ስላለ እነሱ በቃ ወደ አማርኛ ሲተረጉሙ አምላክ ብቻ ብለው አስቀምጡት። ወደ ዕብራይስጥ ላይ ግን አማልክት ነው የሚለው። የዕብራይስጥ ቋንቋ የሚያነቡት እስራኤል ያሉት ሰዎች ሲያነቡ አይወዛገቡም። ይሄ እኮ ፕሉራል ኦፍ ማጀስቲ ነው፣ ሆነርን ለማሳየት የሚገባ ነው ምናምን ይባላል። ግን ቁርአን ላይም ተመሳሳይ ነው። አረብኛ ነው፣ አረቢክ ሴማዊ ቋንቋ ነውና ስለ አምልኮ ስለ ድርጊት ሲያወራ አምላካችን አላህ በዛ መልኩ ያወራል። ምንም አዲስ ነገር የለውም። አሁን ስላሴ ኢየሱስን ለማካተት ነው ብላችሁ እንዳታስቡ። እኛ ላይ ያለው ነገር ሱረቱል በቀራ ምዕራፍ 2 ቁጥር 87 ላይ ለምሳሌ ወአቴና ዒሳ ብነ መርየም አልበይናት አለ። አምላካችን አላህ ለመርየም ልጅ ዒሳ ግልጽ የሆነ ተአምራትን ሰጠ ነው አለ። እዚህ ኢየሱስን ሳያካትቱላ አምላክ ራሱን ፕሉራል አድርጎ ሲናገር በአምላካችን አላህ ብዜት አድርጎ ግነትን ስለሚያሳይ አሁን እነሱ እኛነት ሲል አብ ወልድ መንፈስ ቅዱስን አካቶ ከጭንቅላታችሁ ይውጣ አትሞክሩትላ ማለት ነው። ለኢየሱስ ራሱ ተአምራትና ድንቆች ሰጠውት ሲል አምላካችን አላህ ፕሉራል አድርጎ ነው የተጠቀመው። እዚህ ጋር ግን ማጀስቲ ስለሆነ ማለት ነው። ሌላ አዲስ ነገር የለውም። ወአየድናሁ ቢሩሂል ቁዱስ ነው በቅዱሱ መንፈስ ማበረታ ነው ሲል እስቲ አላህ ፕሉራል አድርጎ ነው የተጠቀመ ያለው። ይሄው የተለያዩ ኡስታዞች አሉ። ይሄው እነ ኡስታዝ አቡበከር ምናምን እስቲ ሰፋ ያለ ማብራሪያ ይሰጡበታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ልጁ ቢረጋጋና እንትን ቢል ጥሩ ነበረ። ቢቀጥል ማለት ነው። መረጋጋት ብቻ ነው የከበደው ከምር። ግን የሆነ አንድ ነገር ለመጨመር ያክል ማለት ነው።
ምን ማድረግ ይቻላል መሰላችሁ? ቀለል ይሄ በብዜት የሚመጡ አጠቃላይ የቁርአን አንቀጾች ሁሉም ቦታ ብትፈትሹ ወይ አንድ ወደፊት ወይ አንድ ወደ ኋላ ወይ አንድ ወደፊት ወይ አንድ ወደ ኋላ ስትሄዱ ቅድም አብዱል ከሪም ሲናገር እንደነበረው አላህ አንድ መሆኑን ያሳያል በብዜት ከተቀመጠ ማለት ነው። ምክንያቱም ቁርአን ሊያደናግር የመጣ መጽሐፍ አይደለም። አላህ በብዜት እኛ ብሎ ከተናገረ ወይ ከዛ አንቀጽ አንድ ወደፊት ወይ ከዛ አንቀጽ አንድ ወደ ኋላ አንድ መሆኑን ይናገራል። ወይ በማሰሪያ ግሱን ነጠላ ያደርገዋል ወይ ደግሞ አላህ እኔ አንድ ነኝ ብሎ ይናገራል። የመሳሰለው ነገር ነው። የትኛውንም የቁርአን አንቀጽ ቼክ አድርጉት። እኔ እቀጣለሁ ካሌለ የትኛውም የቁርአን አንቀጽ አላህ በግነት ከተናገረ አንድ ወደፊት ወይ አንድ ወደ ኋላ አጠቃላይ ወይ አውዱ ላይ አላህ አንድ መሆኑን ይናገራል። ከዛ በኋላ ነው በዚህ የሚያስቀምጠው። ቅድም እንደውም ምሳሌ አድርጎ እያስቀመጠለት ስለነበረ ማለት ነው። ረጅም ሰዓት ነው የቆየኸው። እኔ ቅድም ነው እንግዲህ ሰራት ሰግጄ እስክመጣ ምን ስል ምናምን ድረስ አለ ረጅም ሰዓት። ስለዚህ ያን ሰዓት ፈጅተህ እንደዚህ ተርኪ መንኪ በሆነ ሌላ ክርስቲያን አለ። ቀጥሉ። ጃብዱ ጃሲንን ሲያስቀጥሏት እስቲ ይብሩ ታውራት በእምነትን እስቲ ምን ትላለህ ይብሩ ካለሽ? እሺ አውኪ ወላሂ አለና ሌላ አዳምጥ። አይ የለሁም ይብሩ ቀጥል። የለውም አላለችም። ኦኬ በእምነት ታለሽ? ሰላም እንዴት ናችሁ? አለሁ አለን አልሐምዱሊላህ። ልትማሪ ነው ወይንስ? እኔ ጥያቄ ያኔ ሙስሊሞች በግራ እጅ ስንሰጥ አይቀበሉም። የሆነ ነገር ስንሰጣቸው ምናምን ነገር በግራ እጅ አይደለም በቀኝ ቀይረሽ ስጪ ይላሉ። ሰው እኔው እርግጠኛ አይደለሁም እዚህ ጋር ይቅርታ። ቁርአን ላይም አላህ የቀኝ እጅ አለው ወይም ደግሞ በቀኙ እጅ ብዙ እጆች አሉ ምናምን የሚባል ጽሑፍ አለ እያሉ ነው። ግን እኔ እርግጠኛ ስላልሆንኩኝ እሱን እንትን አልልም። ግን የእውነትም ግራ እጅ የሰይጣን ነው፣ ለዛ ነው የማይቀበሉት። ቁርአን ይደግፋል ወይ ይሄን ነገር? ምኑን ከምን እንዳገናኙት በጣም የሚገርም ጥያቄ አገናኘችው። ገባ? በቀኝ እጅ ነው የምትቀበሉት፣ አዳ ደግሞ ቀኝ እጅ አለ ይላል። ስለዚህ ግራ የለውም፣ ግራ የሰይጣን ማለት ቀጥልሽ። በተለይ ብዙ እጆች አሉት ይላል የማይንት ነገር እያለች ነበርላ። እሺ ሂድባትና ከዛ እናዋጣለን፣ ችግር የለም። አይ ከመሄዳችን በፊት ግን የታወለችውን ነው የነገረችን ወላ አንበባን የነገረችን? አይ የተባለችው ነው። እርግጠኛ ስላልሆንኩ ነው እንደዛ ሲሉ ሰምቼ ነው አለች እኮ። ተማሙክ እንደዛ ከሆነ በእምነትዬ ምን መሰረሽ ጥያቄሽ ትክክለኛ ጥያቄ ነው። እኛ ሙስሊሞች በተለምዶ እንትን አላህ ያዘዘን ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ ይዕጅቡሁ ተየሙኑ ፊ ኩል ሸይ፣ በማንኛውም ነገር ቀኝን እጅ ማስቀደም ይወዱ ነበር። እና ያ ነገር ምንድነው ከተባለ አንደኛ ኒዛም ነው ማለት ሁሉም ሙስሊም ጋር ስቴጅ ሁሉም በቀኝ ነው ይበሉት። ግን ያው በግራኝ ምናምን የማይችል ሰው ከሆነ በግራ ሊበላ ይችላል፣ ችግር የለው። ግን ሁላችንም በቃ ይሄ ትዕዛዝ ነው የመጣ ዲቫይን የሆነ ትዕዛዝ ማለት ነው። እና ወደ ሐዲሱ ግን ስንመጣ አላህ Subhanahu Wa Ta'ala ቀኝ ብዙ እጅ አለው ነው፣ እንደዛ ሳይሆን በመሰረቱ እጅ ስንል እንደኛ አይነት እጅ አይደለም። እሺ ግን አላህ Subhanahu Wa Ta'ala እጅ አለው። ያው ማን የነገረን? እርሱ ራሱ። አይ በሐዲስ ደረጃ እኮ አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ይለናል። አው ቀኝ የሚለውን በምንድን ነው የምትረዱት? ለምሳሌ አበበ ያወከር ቀኝ እጅ ነው ቢባል ሪሊ በቀኝ በኩል አበበ ያወከር እጁ ነው ብላችሁ ነው የምትረዱት? ወይ ደግሞ የቀኝ እጁ መጠሪያ አበበ ነው ብላችሁ ነው የምትረዱት? አይደለም። የአብይ ቀኝ እጅ ይባላል አይደል? አብይ አህመድ ለምሳሌ የአብይ ቀኝ እጅ ምናምን ይባላል፣ አጋዥ ነው። ስለዚህ ቀኝ አጋዥ በሚል ሊመጣ ይችላል ማለት ነው። ቀኝ ኃይለኛ በሚል ሊመጣ ይችላል። ቀኝ የጉልበትን መግለጫ በሚል ሊመጣ ይችላል። ይሄ አማርኛው ነው። ወደ አረብኛው ስንመጣ ደግሞ የሚን የሚለው ከሰጪነት ጋር የሚን ማለት ጥንካሬን ያሳያል። ስለዚህ አላህ Subhanahu Wa Ta'ala ሁለቱም እጆቹ ወኪልታ የዳህ አገላለጹ ራሱ አረብኛው ወኪልታ የዳህ የሚና ሁለቱም እጆቹ የሚኖች ናቸው ነው ያለው። ሁለት ቀኝ እጅ አለው ማለትም ሊትራሊ ሁለቱም እጆቹ ቀኝ ናቸው። አያኒ ለጋስ ናቸው። ሁለቱም እጆቹ ጠንካራ ናቸው። አንዱ ከአንሱ አያንስም ማለት። በሌላ ሐዲስ ግን አላህ Subhanahu Wa Ta'ala የጥዊ ሰማአ ቢየሚኒሂ በቀኝ እጁ ሰማይን ግራን ደግሞ በግራ እጁ ደግሞ ምድርን ይዛታል በሚልም የመጣ ዘገባ አለ ማለት ነው። ያው ቀኝ ሲባል እንደ ሰማይን ይጠቀልላል እያለ ነው። ሰማይን ይዟል በቀኝ እጁ እያለ ነው። እና አእምሮሽ ላይ እንዳስዩ ማለት ነው። እና እኛ እንደዛ ብለን አናምንም። እሺ
እሺ አመሰግናለሁ። ያው ሁላችንም የሰው ልጆች በኢትዮጵያዊነትም እኮ ያኔ በግራ እጅ አንበላም የሆነ የሚበላ ሰውን ቢኖር በቃ እንትን የሚሲቁት ነገር አለ። እሱን ኖርማል አድርጌ ወስጄ ነበር። ግን ብዙ ጊዜ በቃ የግራ እጃችሁ የሰይጣን ነው በዛ እጅ እንዳትበሉ ምናምን ነገር ላሉ ልጆቹ ራሳቸው ማለት ነው። ያው እዚህ ቤት ማለት ለዛን እኔ ግራ ስለገባኝ ነው። ምክንያቱም እጆቻችንም የሰይጣንና የሰው ይለያል ወይ በመለው እንትን ስላልኩ ነው እንጂ የቀኝ እጅ ለሁሉም ነገር ያው ቅድማ የሆነ ቀኝ እጄን ብታዩ እንዴት ምርጥ መሰለሽ፣ እንዴት ጠንካራ መሰለሽ። የሰይጣን አይደለም ይሄ ነው እንዴ? የሆነ ፖይንት እንትን ማለት ነው ከተመቸ። እሺ አብዱ፣ ቀኝ የሚባለው ነገር እኮ በእምነት ነው ታወራው አይደል? ቀኝ የሚባለው ነገር እኮ አሁን በጣም ስፒሪቹዋሊ ትልቅ ቦታ የሚሰጠው ነው። ቀኝ ሲሆን ግራን ደግሞ ስፒሪቹዋሊ ያን ያህል ሳይሆን ስፒሪቹዋሊ በጣም ትልቅ ቦታ የሚሰጠው ቀኝ ሳይድ። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እግዚአብሔር ምንድን ያለው? ጠላቶችን ለእግር መገለጫ እስካገኝ ድረስ በቀኝ ተቀመጣለሁ፣ በግራ ተቀመጣለሁ። ለምንድን ያላለው? በቀኝ ተቀመጥ። ማቴዎስ ወንጌል ምዕራፍ 25 ቁጥር 32 ላይ አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል ካለ በኋላ በጎቹ ያው ተከታዮች ናቸው። በጎችን በቀኝ ያደርጋል፣ ፍየሎቹን በግራ ይላል። ኦልዌይስ የሆነ ስፒሪቹዋል የሆኑ ነገሮች ላይ ሲመጡ ጠቅላላ ቀኝ የሚለውን የሚጠቀመው መጽሐፍ ቅዱስ ኢቭን ራሱ ማለት ነው። ለምሳሌ በቀኝ ተቀመጥ፣ ኢቭን አማኞች በቀኝ ተደርገው አማኞች በግራ ይላል። ሐዋርያ እንትን ላይ ራሱ ይሄ ለጸሎት ለምሳሌ ራእይ ምዕራፍ 1 ቁጥር 17 ራሱ ቀኝ እጁንም ጫነብኝ ነው የሚለው። ግራ እጁን ጫነብኝ ይላል አይልም፣ ቀኝ እጁን ጫነብኝ ነው የሚለው። በቃ እያንዳንዱ ቦታ ላይ ብትሄጂ ማለት ነው እያንዳንዱ ሐዋርያ 12:33 ላይ ብትሄጂ የእግዚአብሔር ቀኝ በሚል ነው የሚጠቀመው። በጣም ብዙ ነገር ማለት ነው። እጅ ሲጫን ቀኝ እጅ ነው፣ ግራ እጅ አይደለም የምትጠቀሙት። ለጸሎት እጁን ሲጫን በቀኝ ተቀመጥ ነው የሚለው። በጎቹን በቀኝ ያደርጋቸዋል፣ ፍየሎቹን በግራ ምናምን። ስለዚህ ይሄ ቀኝ ሳይድ የሚባለው ነገር ቀኝ የሚደረገው የሚባለው ነገር ስፒሪቹዋሊ የተለየ ስፍራ ነው ያለው። በእስልምና ደግሞ የምንጠቀማቸው ይሄ ራሳችንን ለማጽዳት ስንጠቀም የሽንት ቤት ትጠቀማል። ምናልባት እኔ እንጃ አላውቅም፣ እናንተ መጽሐፍ ቅዱስ ላይ አላየውም። ሽንት ቤት ሲገባ አንድ ሰው ምን አይነት ስርዓት መጠቀም አለበት የሚለውን ነገር አላውቅም። ግን ያው ካለ ምናልባት መጽሐፍ ቅዱስ ላይ ልትነግሪኝ ትችያለሽ። ያው እንጃ በእኛ ግን በእስልምና አንድ ሰው ይህ የሽንት ምን የመሳሰሉ ነገሮችን ሲያጸዳ የቀኝ እጁን መጠቀም የግራ እጁን ነው የሚጠቀመው እና ከተለያየ አንጻር ግራ እጅን ለብዙ ነገር ትጠቀሚያለሽ። ለራስን ለማጽዳት ትጠቀሚያለሽ፣ ለቆሻሻ ለምናምን ትጠቀሚያለሽ። ግራ እጅን መቼስ ሁለት እጅሽን እንደዛ ትጠቀሚ ማለት ምግብ ለመመገብ ደግሞ ቀኝ ትጠቀሚያለሽ። ለተለያዩ ስፒሪቹዋሊ ቀኝ የሚባለው ነገር ለመልካም ነገሮች እንጠቀማቸዋለን። ቅድም የጠቀስኩት የመጽሐፍ ቅዱስ ክፍሎች በዚሁ ያዝያቸው። በቀኝ እንጂ በግራ አይልም። እንዳለ በቀኝ ተቀመጣለው፣ ቀኝ እጁን ጫነብኝ፣ በጎቼን በቀኝ ያደርጋሉ፣ ፍየሎቹን በግራ ምናምን እንደዚህ ነው። ቀኝ የሚባለው ነገር የተለየ ቦታ ነው ያለውና ከዚህ አንጻር ሰፋ አድርገሽ ብትረጂው እልሻለሁ። እሺ አመሰግናለሁ ወንድሞቼ። ያው እንትን የኔ አሁንም ያው እንትን ያልኩት የጠየቅኩት ቁርአን እንትን በዚህ ላይ መብራራ አለ ወይ? ቁርአን ላይ በግራ እጅ አትብሉ ወይም ደግሞ በግራ እጅ አትቀበሉ የሚል አለ ወይ? ለምንድነው የግራ እጅ የሰይጣን ነው በዚህ አትቢ ምናምን እያሉ የሚያወሩት ልጆቹም ሳይቀሩ? አሁን ሴትዮ ለምሳሌ ያክል አሁን ቡና ምናምን በቀኝ እጄ ፌርሙዝ ይዤ በግራ እጄ ሲኒውን ብሂዝ ደገመችው ጥያቄው። ይሄን ሁሉ አለፍልፈን እንምላችሁ። አይ እንትን ነው ሰዎቿ እሷ አጠገብ ያሉ ሰዎች እንደዚህ ይላሉ። አማኞችን በቀኝ አድርጓቸው የአማኞችን በግራ እየተባለ በቀኝ ተቀመጥ እንደዚህ ለጸሎት ሁላ ቀኝ እጅ ተጠቀም ነው እንጂ ምናምን የሚለው ስለ ጸሎት እያወራው እቃ ስለመቀበል እንዴት እቃ በግራ እንቀባበልም እንዴት ግራ ወይ ታሪክ እባካችሁ እንትን በሉ አስፉት እንትናቸው። እኔ ስለ ጸሎት አሁን ከጸሎትና ከእንትን የትኛው ነው? አሁን ይሄ ገና እኮ ሳናወራው ራሱ እንዲሁ ነው ብለን ብንነሳ እንኳን ለጸሎት ላይ እኮ ግራ እጅ አይደለም ቀኝ እጅ ነው። ቀኝ እጁን ጫንብኝ አትፍራ ምናምን እያለ ኢየሱስ ሁላ ቀኝ እጁ ነው የሚጠቀመው። መልካም ነገሮችን ለማሳየት እንደዛ ነው ምናምን እያለን ወደዚህ ይሄ በጣም ኮንሰርን ካረጋቸው እንዴት ከምን አንጻር ነው ሊገባኝ አልቻለም። ኤኒዌይስ ግን ስትመጣ ትጠይቅ እኛ ራሳችንን መልስ ከገባቸው ገባትም ገልባቸው አልገባቸው
አይ ቲንክ አንድ ሀሳብ ልጨምርና አብዱልከሪም ቆይ አንዴ ሙሉ ማን ሙለሪ አንዴ ቆይ አንዴ እሺ እንትን ጃስሚን የምትይው በይና አንድ ሐዲስ ዝም ብለን ከፈል ነው አይ ቲንክ እንትን ነው ለዓለማቱ ጌታ አላህ ጥራትና ምስጋና የተገባ ይሁን። እስልምና ለእያንዳንዱ ነገር ስርዓት አለው። ለእያንዳንዱ ነገር አይ ቲንክ በቁረይሾች ሰዓት እንኳን ቁረይሾች ሊተቹ ሰሃቦች ጋር መተው ነብዩ መሐመድ ሽንት ቤት እንዴት መጠቀም እንዳለባቸው አስተምሯቸዋል ሲል አፉ በሉኝ ድምጼ ጉንፋን ስለያዘኝ ነው ብለው ባሉት ጊዜ አው ብሎ ሲመልሱለት ሰሃቦች በጣም ነበር የተገረሙትና እስልምና ለእያንዳንዱ ነገር ስርዓት አለው። ሽንት ቤት እንዴት መግባት እንዳለብን፣ ከሽንት ቤት እንዴት እንደምንወጣ፣ ሽንት ቤት በየትኛው አቅጣጫ እንደምንቀመጥ መቀመጥ እንዳለብን፣ ውጪ ስንወጣ ምን እንደምንል፣ ወደ ቤት ስንገባ ምን እንደምንል እያንዳንዱ ነገር እስልምና በቃ ሁሉ ነገር ስርዓት አለውና ልክ ክርስቲያኖች ጋር በምንመጣበት ጊዜ ይሄ እንትን ያለ ነገር አይደለም። ኤቭሪቲንግ እንደዚህ አድርጉ የተባለ ነገር አይደለም። አይ ቲንክ ከዛ አንጻር ይመስለኛል አሁን ለነሱ ይሄ እንትን የሚልባቸው ምግብ ስንበላ በቀኛችን ነው፣ ከዛ ስንጠጣ በግራችን ነው ምናምን። ኢቭን ይሄ በኖርማል እንኳን ስናየው እንደ አእምሯችን ስናየው አክሴፕት አናደርገውም። አንድ ሰው መጥቶ በግራጁ ምግብ ሲበላ በጣም ነው የሚያስጠላው። የሆነ ነገር በግራው ሲሰጠን ማናችንም በጣም ነው የሚያስጠላል። አረቦች ጋር ደግሞ አብዛኞቹ ሙስሊም ናቸው። ደግሞ ይሄ ለእነሱ አክሴፕት የሚያደርጉት ነገር አይደለም። ለምን? የሚከተሉት ቁርአንና ሀዲስ ነው። ስለዚህ ለእናንተ ጥያቄ የሚሆንባችሁ እኛ እስልምና ላይ ጌታችን አላህ ሱብሓነሁ ወተዓላ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም በምድር እስከነበሩበት ጊዜ እያንዳንዷን ነገር አስተምረውን ነው የሚሄዱት። አሻኩ በተጠየቀችበት ጊዜ ምንድን ነው ያልችው? ነብዩ ሰለላሁ ዐለይሂ ወሰለም ማለት ልክ እንደምን አይነት ነበሩ ተብላ ስትጠይቅ በአካል የሚሄድ ቁርአን ነው ሙሉ ለሙሉ ብላ ነው አይደል የመለሰችው። ስለዚህ ለዓለማቱ አላህ ጥራትና ምስጋና ይገባው። እኛ እስልምና ለእያንዳንዷ ነገር ትምህርት አስተምሮን የሄደው እንዴት ማድረግ እንዳለብን። ይሄ ጥያቄ ሊሆንባችሁ አይገባም። የሆነ ሳምቲንግ እኛ ጋር ሙስሊሞች ጋር በተለይ ጥያቄ አምጥታችሁ ስትጠይቁ አብሽር እኔ ተረጅሻለሁ። ጥያቄ አምጥታችሁ ስትጠይቁ አእምሯችሁ ሊቀበለው የሚችለውን ጥያቄ ጠይቁ። የምር ይህንን ጥያቄ ሙስሊሞች ጋር አምጥተን ስንጠይቅ እኛ አእምሯችን ተቀብለ ነው ወይ? ሙስሊሞችን የሆነ ትችት ስንተች እኛ አእምሯችን ተቀብለ ነው ወይ ብላችሁ አስቡ። አለኩልህል አላሁ አለም። አውፍ በልኛው ይቀጥል። እሺ እህታችን፣ እኔ ያው ልተች ፈልጌ ሳይሆን ከአካላችንም የሰይጣን የተባለው አለ ወይ ማለት አሁን የሰይጣን ነው ከተባለ ብዬ ነው እንጂ እንደዛ እንትን ብዬ አይደለም። በእምነቴ አንዴ ቆይ በቃ አሁን መጀመሪያ ቀኝ የሚባለው ስፒሪቹ ቆይ አስረዳዎች ነው። ቅድም ያወራሁትን አስተውሽ። እሺ ቀኝ የሚባለው ነገር ከስፒሪቹዋሊ እንትን ነው የሚለውን ቅድም ዘርዝሬልሻለሁ። በእኛ ሃይማኖት ታዲያ አምላክ ቀኝ ነገርን የሚጠቀም ከሆነ ማለት ነው ስለ ጸሎት ስለምናምን ቀኝ የምንጠቀም ከሆነ ሰይጣን ምንድን ነው የሚጠቀመው ነው? ሰይጣን አምላክ የሚያዘው ነገር ፎሎ ያደርጋል? አብሶሉትሊ ኖት፣ ተቃራኒውን ነው የሚያደርገው። ለዛ ነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ ሱነን ኢብኑ ማጃህ ላይ ማየት ትችላላችሁ። 3266 ላይ አንዳችሁ ስትመገቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ስትመገቡ በቀኝ እጃችሁ የሚጠጣም ሰው በቀኝ እጁ ይጠቀም። ለምን ሲባል ሰይጣን ሲጠቀም በግራ እጁ ነው የሚጠቀመው። ስፒሪቹዋሊ ሰይጣን ሲጠቀም ሲመገብ ምን ሲል ግራ እጁ ነው የሚጠቀመው። ዛትሲት። ስለዚህ እኛ መመሳሰል ስላሌለብን ያንን ማድረግ ስላሌለብን እኛ እንደዛ እንጠቀመው ነው። በቃ ይሄ ነው። ስትመገቡ በቀኝቹ ተመገቡ። ሰይጣን እንደዛ ስለሚጠቀማል። ኢየሱስ ሲጸልይ ደግሞ ቀኙን ነበር የሚጠቀመው። ሰይጣንን አይከተለም ነበር። ኢየሱስ ቀኝ እጁን ጫነብኝ ምናምን ስለሚል ማለት ነው። ስለዚህ አምላክ የተለያዩ ነገሮች ታር የስፒሪቹዋል የሆኑ ነገሮች ሲመጡ በቀኝ ነው የሚደረጉ። ሰይጣን ደግሞ ከዚህ በተቃራኒ ግራ ነው የሚጠቀመው። ከዛ ነው ሰም ዲቴል ነገሩና ሰይጣን እኮ ሲመገብ እንኳን ግራውን ነው የሚጠቀመው። ዜርፎር እናንተ ማናችሁም ከናንተ ግራውን እንዳይጠቀም ቀኙን ይጠቀም ነው። በቃ ባጭሩ ይሄ ነው ሐዲሱ። ኢብኑ ማጃህ ላይ 3266 ላይ ማየት ትችላላችሁ። በእምነት ገባ። እሺ ገብቶኛል፣ አመሰግናለሁ። ሌላው ደግሞ ቅድም ያልኩትን አሁን እኔ ሄጄ አንብቤ ስላላየው ምናልባት ያው እናንተ ጋር ቁርአን ስላለ ታውቁ ይሆናል። ፈጣሪ አላህ ወይም ሁለት እጅ የለውም፣ ያኔ አንድ እጅ ነው በግራ ያኔ በቀኝ ብቻ ነው ያለው። የግራ እጅ የለውም የሚባለው ነገር ውሸት ነው። ቆይ እሺ አቆይ ወደዛ ከመሄድ በፊት አንዴ ብሮ በእምነትዬ ቆይ አምላክ እንዴት ነው ምንድነው? አሁን ይኸውላችሁ መጀመሪያ ክርስቲያኖች ወገኖቻችን የምታዳምጡን ካላችሁ መጀመሪያ አምላክ ማን ነው የሚለው ነገር ማን ነው አምላክ የሚለው ነገር ይቀድማል። ለምሳሌ አምላክ እንደዚህ ነው የት ነው ያለው? ሰው ቀጥታ ይመጡና አምላክ የት ነው ያለው?
ቀጥታ ይመጡና አምላክ ታይቷል ምን አይነት ነው ምንድነው ምናምን ውስጥ ይገባሉ ቀጥታ ማለት ነው። መጀመሪያ አምላክ ማን ነው የሚለው ላይ ማወቁ ትልቁ ጥያቄ ነው። ከዛ ብንጀምር የተሻለ ነው። መጀመሪያ አምላክ ራሱ ማን ነው? አምላክ ማን ነው? ኢየሱስ ነው ማን ነው የሚለውን ነገር በጣም ሞር ኢምፖርታንቱ ነገር መጀመሪያ ከዚህ ብንነሳ የተሻለ ነው። አይ ይሄ ገብቶኛል፣ ግን ስለ አላህ ደግሞ ያለው አመለካከት አልገባኝም ውስጡ ያለው ካልሽ ወደዛ ደግሞ መጥለቅ ይቻላል። ግን ዝብርቅርቅርቅ ከሚል መጀመሪያ አምላክ የት ነው ምንድነው የሚለውን ነገር ከመጠየቅሽ በፊት አምላክ ማን ነው የሚለው ነገር ነው ከባዱ ጥያቄ ማለት ነው። እዛ ላይ ማውራት ትችላለሽ በእምነት ወይስ ዝም ብለሽ ጥያቄውን ጠይቀሽ ተመልሶልሽ መውጣት ነው የምትፈልጊው? አይ እኔ ያው ስለ አላህ ነው አሁን እዚህ ጋር የጠየቁት። አይ አምላክን ፈጣሪሽን ማወቅ ትፈልጊያለሽ ወይ ብለህ ሌላ የምታስረዳኝ ትክክለኛ ፈጣሪ ካለም ችግር የለውም። በዚሁ አውቄ እንትን መቀበል ፈልጋለሁ ማለት ሊያውቅ ፈልጋለሁ። ግን ምናልባት ቀስ ብሎ በእምነትዬ አምላክ ለምሳሌ አሁን እኔ አሁን አብዱል ከሪም ነኝ። ለምሳሌ አሁን አብዱል ከሪም የት ነው የሚለው ጥያቄ የት ነው ያለው አብዱል ከሪም የሚለው ጥያቄ አብዱል ከሪም ምንድነው የሚመስለው ምናምን እንዲህ አይነት ጥያቄዎች እኔን ከማወቅ በኋላ የሚመጡ ጥያቄዎች ናቸው። መጀመሪያ እኔ ራሴም ሰው ነኝ ወይ ምንድን ነኝ? ተቋረጥኩኝ መሰለኝ ተቋረጥኩ። ይሰማል ወይ ኔትወርክ? አሁን በዚህ ሰዓት ኔትወርክ in the middle of my speech እሺ አራት ተሰማለ። ቆይ እኔ ነኝ ሚውት አደረኩት። ትሰማለህ አብዱል ከሪም? ከሰማኸኝ ሚውት አንሳና ቀጥል። አሁን መጥቻለሁ። አራው ትሰማለህ? መጀመሪያም ቀይ በርቶ ከተቋርጬ ነበር። ቀይ በርቶ ነበር። እሺ በእምነትዬ ምን መሰለሽ የሆነ አምላክ አሁን ብዙ ኮንፊውዝ አምላክ የት ነው ምናምን የሚለው ነገር ላይ እንወጣበታለን እኮ። በአምላክ የት ነው የሚለው ነገር እንዴት ነበር ሲታይ ከቀድሞ ጀምሮ ራሱ አምላክ ምን የት ነው ምናምን የሚለው ነገር ይሄ መንፈስ ነው ምንድነው ይሄ ቦዲ ነው ምንድነው ይሄ ምን የሚለው ነገር አለ። ያን ነገር ሁሉም ሃይማኖቶች ላይ የተለያዩ መጽሐፍቶችን ቁርአንንም የትኛውንም ነገር ተጠቅመን ማወቅ እንችላለን። ለምሳሌ ይሄ እግር አለው በክርስትና ለምሳሌ እንደዛ ብዬ ላሳይ እችላለሁ። ለምሳሌ እግር አለው ሁሉ ነገር አለው ኢቭን ብዙ ነገር አለው ብለን ማንሳት እንችላለን። ግን ከዛ በፊት ግን የሚቀድመው ነገር ምንድነው? አምላክ ኢየሱስ አምላክ ነው ብለሽ መታምነው አንቺ አምላክ ምንድነውና የት ነው ከሚለው በፊት አምላክ ማን ነው የሚለውን ነገር መጀመሪያ ማን ነው አምላክ በእምነት አሳያለሁ ነው። አምላክ እግር የለውም በክርስትና ላሳያችሁ ነው። አምላክን አሁን ዓለምን የፈጠረውን አብን ማንም አላየም። ኢየሱስ ክርስቶስ ግን አብና እኔ አንድ ነን፣ እኔን ያያችሁት አብን አይታችኋል ብለዋል። ስለዚህ ኢየሱስ ስለሆነ በዛ ነው የሚያምነው። ገብቶኛል። ወደዛ እንመጣ ችግር የለውም። እኔ እኮ ላሳይሽ አይደለም እኮ ወደዛ ላሳይሽ ሳይሆን ወደዛ ከመሄዳችን በፊት ኢየሱስ አምላክ ነው ብለሽ ታምኛለሽ በእምነት? ኢየሱስ የእግዚአብሔር ልጅ ያው ጌታ ነው እኮ። ጌታ ሲባል እንደነ ዮሴፍ ልክ ዘፍጥረት 49 ምናምን አንደኛ ጴጥሮስ ላይ ምናምን ነሳራ አብርሃም ጌታ ባለችው ምናምን ሰሌት ነው ወይስ መለኮታዊ ልክ ማርቆስ ወንጌል ምዕራፍ 12 ላይ አንድ ጌታ ነው ያለው በሚለው ሴንስ ነው? አንድ ጌታ ነው መለኮታዊ አንዱ ጌታ ነው ኢየሱስ ነው ብለሽ ታምኚ ነው? የኢየሱስ ክርስቶስ አባት የሆነው ዓለማትን የፈጠረው እግዚአብሔር ኢየሱስ ፍጡር ነው። ባጭሩ ኢየሱስ ፍጡር ነው። ኢየሱስ ፍጹም ሰው ነው እኮ ፍጡር ነው። ልክ እንደኔ በቃ የተፈጠረ ነው። ያው ከኛ የሚለየው እሱ በቃል ነው የተፈጠረው፣ በወንድ ፍቃድ ሳይሆን በቃል ነው። አፈጣጠሩ አይወስነው በቃ ብቻ ግን አምላክ ከፈጠራቸው ፍጥረታት መካከል አንዱ ነው። አዎ አዳም ያኔ እግዚአብሔር ወይም ፈጣሪ አዳምን ሲፈጥረው ከአዳም በኋላ ሞት መጣ፣ ከኢየሱስ በኋላ ደግሞ ህይወት መጣ ይላል ሰው መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ የሚያስረዱ ቦታዎች አሉ። በግል ያኔ እንትን በአንድ ቦታ አይደለም። አሁን ለምሳሌ አምላክም ጌታ ያኔ አምላክም ሰውም ነው አይልም፣ ግን ሰውነቱ እዚህ ይላል። መተሽ ኦንሊ ጂሰስ ነሽ ማለትም ይሄ ኢየሱስ አብ ነው ብለሽ የምታምኚው ነው? እኔ ክርስቲያን ነኝ፣ ፕሮቴስታንት። ኦንሊ ጂሰስ አይደለም እኮ ስሙን ያው ፕሮቴስታንቶች እንደዚህ ባይሉም እሺ ይሁንልሽ። ግን አሁን ኢየሱስ ፍጹም ሰው ፍጹም አምላክ ነው ብለሽ ነው የምታምኚው? እቺን በቃ ሳትረሽ ማለት ኢየሱስ ፍጹም ሰው ፍጹም አምላክ ነው ወይ ብለሽ ነው የምታምኚው? አዎ አብ ለወልድ ስልጣን እንደሰጠ ፊልጵስዩስ ላይ ያሳያል። ፊልጵስዩስ ላይ ያሳያል። እኔ ማምነው
አብ የሰጠውን ስልጣን ጌታ እንደሆነ ኢየሱስ ክርስቶስ አምኜ ነው የተቀበልኩት። እሺ ይኸውልሽ አንዴ ኢየሱስ ፍጹም አምላክ ሆኗል ባለስልጣን ሆኗል የሚለው ችግር የለውም። ኢየሱስ ስልጣን በሰማይና በምድር ማቴዎስ ወንጌል ምዕራፍ 28 ላይ ምናምን ነገር ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ምናምን በዚህ ምክንያት እግዚአብሔር ያለ ከፍ አደረገው ምናምን ስልጣን ተቀበለ የሚለውን ሳይሆን ኢየሱስ በባህሪው ባለስልጣን ነው ማለት ፍጹም ሰው ሆኖ መልክ ክርስቲያኖች እንደሚ ፍጹም ሰውና ፍጹም ደግሞ አምላክም ጭምር ነው ማለትም ከአምላክ በባህሪ ይካፈላል እንደዛ ነው ብለሽ ታምኛለሽ? ሆሞኡሲያ ነው ብለሽ ለምሳሌ ኡሲያ ኢሴንስ ነው እንደ ከአብ ጋር ይተካከላል በኢሴንስ ከዛ ሼር ያደርጋል እንደዚህ ታምኛለሽ? ፍጹም አምላክ ጭምር ነው ብለሽ ኮንፊውዝ አታርጊኝ። ይመስለኛል አብዱ ልጅቷ ገና ተማሪ ናት እና ከኛም እየተማረች ይመስለኛል። ምናልባት መዝሙር ክርስቲያን ክርስቲያን ኦርቶዶክስ ነኝ። ኦርቶዶክስ ነው። እንዴት ዋላችሁ? አለን አልሐምዱሊላህ። ጥያቄ ልጠይቅ ነበር የገባሁት። እየጠየቀን ነበር እኛ። አይ እኔም ተማሪ ነኝ። በእርግጥ ግን ማውቀው ከሆነ ችግር የለውም መልሳለሁ።